ምዕራፍ 9 ላይ ስንሄድ የዳንኤል ምዕራፍ 9 እንግዲህ ባለፈው የነበራችሁ ያው ነበራችሁ ያልነበራችሁም ደግሞ ሁለትንና አንድን ማየት አለባችሁ ማለት ነው። እና አሁን ወደዛ አልገባም ማለት ነው። እንግዲህ የበፊቶቹ ላይ ያየነው ምንድነው? ናቡከደነጾር ህልም ያያል፣ ዳንኤልም ህልም ያያል። ህልማቸው አንድ አይነት ነው። ናቡከደነጾር አንድ የሆነ አንድ ምስል አየ፣ ዳንኤልም ደግሞ በእንስሳት መልክ አየ ማለት ነው። ስለዚህ ይህ ነው ናቡከደነጾር ያየውና ዳንኤል ያየው አንድ አይነት ናቸው። ኦኬ፣ ያኛውም ስለ ነገስታት ነው ያየው፣ ይሄኛውም ስለ ነገስታት ነው ያየው ማለት ነው። ስለነማ ስለ ራሱ ስለ ናቡከደነጾር መንግስት። ኦኬ፣ ከዛ የፋርስና የሜዶን ሁለተኛው ማለት ነው። ከዛ የግሪክ መንግስት አለ፣ ከዛ ደግሞ የሮም መንግስት አለ ማለት ነው። ኦኬ፣ በቃ ይሄው ነው ማለት ነው። እነዚህ አራቱ ነገስታቶችን ነው ሁለቱም ያዩት። ዳንኤልም በምዕራፍ 7 ላይ የሚያየው ራሱን ነው ማለት ነው። ናቡከደነጾር የሚያየው እሱ ነው ማለት ነው። 8 ላይ ገባንና ከዛ በኋላ 8 ላይ ዳንኤል ሌላ ህልም ያያል ማለት ነው። ዳንኤል ሌላ ህልም ያያል። ያ ህልም ምንድነው? ዳንኤል ምዕራፍ 8 ላይ እሱም ምንድነው እዛ ላይ ተጽፏል። አሁንም ደግሞ 2 ቀንዶች ያሉት አንድ አውራ በግ ያያል። ያ 2 ቀንዶች ያሉት አንዱኛው ቀንድ ከፍ ያለ ነው፣ አንደኛው ቀንድ ዝቅ ያለ ነው። ያ ምንድነው? የፋርስና የሜዶን መንግስታቶች ናቸው ማለት ነው። የነሱን ነው ማለት ነው የሚያመለክተው። ከዛ አንድ ፍየል ከፊት ለፊቱ አንድ ቀንድ ብቻ ያለው ወጥ የሆነ ቀንድ ያለው ደግሞ ይመጣና ያንን ባለ 2 ቀንዱን በግ ይቆጣበታል፣ ይነሳበታል፣ ይገለውማል ማለት ነው። ያ ማለት ምንድነው? የፋርስና የሜዶን ህግ በሙሉ ትርጉሙ እዛው ጋር ተጽፎላቸዋል። የፋርስና የሜዶን ህግን ገርስሶ የማን መንግስት ይነሳል ማለት ነው? ወጥ የሆነ ቀንድ ያለው የማን ነው? የግሪክ መንግስት ነው ማለት ነው። ያ ደግሞ ወጥነቱን ማንን ነው የሚያመለክተው? አሌክሳንደር ዘግሬት። ከዛ ያ እንዴት ምድርን እንደሚሸፍን ግዛቱን ልነግራችሁ አልችልም፣ እዛ ላይ ተጽፏል። ከዛ በኋላ አሌክሳንደር ዘግሬት እንደምናውቀው በበረታም ጊዜ ቀንዱ ተሰበረ ይለናል። በበረታም ጊዜ ማለት አሌክሳንደር ዘግሬት ወጣት ሆኖ እንደሞተ ታሪክ ይናገራል። ጎግል ማድረግ ትችላላችሁ። ኤኒ የታሪክ ነገሮች ላይ ማየት ትችላላችሁ ማለት ነው። ኦኬ፣ እና በ32 ዓመቱ ነው የሞተው። በበረታም ጊዜ ቀንዱ ተሰበረ ይላል። ኦኬ፣ ኤንዜን ከዛ በኋላ የቀጠለው ነገር ምንድን ነው? ከሱ በኋላ እንደርሱ አድርገው ኦልሞስት 3 አህጉራትን አካሎ ነው የያዘው ማለት ነው። አሌክሳንደር ዘግሬት እንደሱ መግዛት ሲያቅታቸው ከበታችሁ ይላል። ከዛ ከተሰበረው ቀንድ ከአሌክሳንደር ዘግሬት በኋላ 4 ቀንዶች ወጡ ይላል። 4ቱ ቀንዶች ደግሞ 4ቱ ጀነራሎች ናቸው። የአሌክሳንደር ዘግሬትን ግዛቱን ለ4 ተከፋፍለውት የገዙ መንግስታቶች ናቸው ማለት ነው። ገረፍ ገረፍ ነው ማደርገው። በቃ የባለፈው ላይ ያለላችሁ። ከዛ በኋላ እነሱ ካለፉ በኋላ ግን ከ4ቱ ቀንዶች ደግሞ አንድ ትንሽዬ ቀንድ ወጣ ይላል። እሱ ደግሞ ምንድነው? ከ4ቱ በኋላ ይነሳል የተባለው የሮም መንግስት ነው ማለት ነው። ግን ይሄኛው አንቲክራይስት ነው። ይሄ አንዲት ትንሹ ቀንድ ወጣ ይልና ከዛ በኋላ ወደ ቅድስቲቱ ከተማ ሄደ፣ ነገሩን አሰፋ። ከዛ በኋላ ያለውን የቅዱሳኑን እዛ ላይ መቅደሳቸው ውስጥ ሄዶ የአሳማ ስጋ ነው የሰዋበት ማለት ነው። ቀጥታ ኢየሩሳሌም ነው ሄዶ ማለት ነው። ሌሎችንም ግዛቶች ገዝቷል ማለት ነው። ኤንድ እዛ ላይ ሄዶ ግን ቀጥታ መስዋዕቱ ላይ ነው ሄዶ የአሳማ መስዋዕት ነው ያረከሰ ማለት ነው። እሱ ነው እርኩሰት የተባለው ማለት ነው። ኦኬ፣ የጥፋት እርኩሰት የተባለው ማለት ነው። ጥፋት ምንድነው? የሚያጠፋው ነገር ነው። እርኩሰት ደግሞ በተቀደሰችው ምድር ላይ በቤተ መቅደስ ውስጥ የሚያቆመው የረከሰ ነገር ማለት ነው። እና እሱን ድረስ አየን ማለት ነው። ኦኬ፣ በነገራችሁ ላይ ዳንኤል ምዕራፍ 8 ከ7 ይቀድማል። ምንድነው የምታወራው? ያ ዳንኤል ምዕራፍ 8 በታሪክ ከ7 ይቀድማል።
ኦኬ። ስለዚህ ስታጠኑት ዳንኤል ምዕራፍ 8 አጥኑት። ምዕራፍ 8 is done ኦኬ። አራቱ ነገስታቶች ይሄ አንድ ቀንድ የተባለው አሌክሳንደር ዘግሬት አልፏል። ከሱ በኋላ አራቱ ቀንዶች ከሱ በኋላ የተከፋፈሉት አራቱ ጀነራሎች አልፈዋል። ከእነሱ በኋላ ደግሞ አንድ ትንሽ ቀንድ ወጣ የሌለ እሱም አልፏል። አንቲያከስ ኤፔፍነስ ይባላል። እሱም አልፏል። ራይት። ከዛ በኋላ 7 ላይ ስትመጡ ግን ዳንኤል ያየው ሌላ ህልም አለ። ያ ምንድን ነው? አራተኛይቱን አውሬ ያይና ከዛ በኋላ ከዛ ውስጥ አንድ ሌላ ትንሽዬ ቀንድ ወጣ ይላል። 10 ቀንዶች ነበሩት። እንደ ሰው የሚናገር አፍ ተሰጠው፣ የስድብ አፍ ተሰጠው ይላል። እሱ ስለ አንቲክራይስቱና ስለ መጪው ነገስታቶች፣ አሁንም ስላለንበት ነገስታቶች፣ ከዛ በኋላም ስለተነሱት ነገስታቶች ነው የሚያወራው ማለት ነው። እሱ ገና አልተፈጸመም። ኦኬ። እና እነዛ ዳንኤልም ያየው እንደገና አብሶ ናቡከደነጾር ያየው እዛ ምስሉ ላይ እግሮቹ ምንድነው ይላል? እግሮቹ ይሄ የመጨረሻው እግሮቹ ይሄ ሸክላና ብረት ናቸው ይላል። ሸክላና ብረት ማለት ዊክና ስትሮንግ የሆነ መንግስታቶች ናቸው እና ሸክላ ከብረት ጋር እንደማይጣበቀው ሁሉ እርስ በርሳቸው አይጠባበቁም ይላል። ኦኬ። ይህንን ነው ያየ ነው ማለት ነው። ይኸው አሁንም የምታዩት የአውሮፓው ህብረት ከዛ በኋላም የተነሱት እንደዚህ ናቸው። አሁንም የምናየው ይሄው ነው። ይሄው ህብረት ነው። እርስ በርሳቸው ሊጣበቁ በጭራሽ አልቻሉም። አሁን አውሮፓ ውስጥ ያሉት ምናልባት 3 ቢበዛ 4 ስትሮንግ የሆኑ ሀገራት በእነሱ ነው አውሮፓ ህብረት የቆመ። ሌላው ተዉት። እውነትም ሸክላ በቃ ሸክላ ነው። ሌሎቹ ብረት ናቸው። በቃ ሌላው ሸክላ ነው ማለት ነው። ኦኬ። እና ይህንን ይመስላል እንግዲህ የባለፈው እንትናችን ማለት ነው። ስለዚህ አሁን ወደ ዳንኤል ምዕራፍ 9 ላይ እንሂድና የዛሬው ነገራችን ስለ የእግዚአብሔር በግና የይሁዳ አንበሳ ላይ ያተኩራል ማለት ነው። ኦኬ። ዳንኤል ምን አለን? ወይም መልአኩ ለዳንኤል ምን አለው ካለን ኦልራይት ምዕራፍ 9 ቁጥር 25 ላይ ስለዚህ እወቅ፣ አስተውል፣ ኢየሩሳሌምን መጠገንና መስራት ትእዛዙ ከሚወጣበት ናቡከደነጾር ከያዘበት ከአሁን ሰዓት ጀምሮ ሂዱ እስከሚባሉበት ድረስ ማለት ነው። ለ70 ዓመተ ምህረት ነበሩ በባቢሎን። ከዛ በኋላ በቃ ተለቃቸዋል እስከሚባሉ ትእዛዙ ማለት እሱ ነው። ትእዛዙ እስከሚወጣበት ድረስ እስከ አለቃው መሲህ ድረስ 7 ሱባኤና 62 ሱባኤ ይሆናል። 7 እና 62 ስንት ነው? 7 እና 62 69 ሱባኤ ነው። ማ እስኪመጣ? አለቃው መሲሁ እስኪመጣ ድረስ ይሆናል ይላል። ከዛ እርሷን በጭንቅ ዘመን ከጎዳናና ከቅጥር ጋር ትሰራለች ይላል። ማ? ኢየሩሳሌም ማለት ነው። እና የመጀመሪያዎቹ 7ቱ ሱባኤ ላይ ኢየሩሳሌም ተሰርታለች፣ 7ቱ ሱባኤ ላይ። ከዛ በኋላ ያለው 62ቱ ሱባኤ ግን ጌታችን ኢየሱስ ክርስቶስ ወይም አለቃው መሲህ የተባለው እስኪመጣ ድረስ ያለው ታይም ጋፑ ነው ማለት ነው። ኦኬ። ያ ታይም ነው ኢየሱስ ክርስቶስ እስኪመጣ ድረስ። ልክ ሲመጣ 69ኛው ሱባኤ አለቀ ማለት ነው። ይሄ ግልጽ ነው። 69ኛው ሱባኤ አለቀ ማለት ነው። ልክ መልአኩ ቁጥር 26 ላይ እንደዚህ ይላል፣ ከ62 ጊዜ 7ም በኋላ። ከ62 ጊዜ 7ም በኋላ ማለት አጻጻፉ ይግባችሁ። ከ62 እና 7 ሱባኤ በኋላ አንድ ላይ ከ69 ሱባኤ ላይ ወይም ከ69 ሱባኤ ላይ በኋላ መሲህ ይገደላል ይላል። ይሄ እንግዲህ የእግዚአብሔር በግ የሚለውን እዚህ ላይ ተንተርሰን ነው የምናወራው ማለት ነው። ኦኬ። መሲህ ይገደላል፣ በእርሱ ዘንድ ምንም የለም። ዋዳዚት ሚን በእርሱ ዘንድ ምንም የለም? አማርኛው መጽሐፍ ቅዱስ ምን ማለቱ ነው? በእርሱ ዘንድ ምንም የለም ሲል እንደ አትለፉሽ። እንደዚህ አይነት ነገሮችን ሳይገባችሁ ሲቀር ትንሽ ወደ ሌላ ትርጉሞች ደግሞ ሄድ እያላችሁ ማየት ነው እንግዲህ። ኦኬ። 26 ላይ ምን ይላል? እሺ በእርሱ ዘንድ ምንም የለም የሚለውን መሲህ ቢከት ኦፊልና በት ኖት ፎር ሂምሰልፍ። በቃ መሲህ ይገደላል፣ በእርሱ ዘንድ ምንም የለም ነው የሚለው አማርኛው። እንግሊዝኛው ግን በት ኖት ፎር ሂምሰልፍ፣ በራሱ ጉዳይ ሳይሆን የሚገደለው በማ ጉዳይ ነው? በእኛ ጉዳይ ነው ማለት ነው። ለራሱ አይደለም የሚሞተው ነው የሚለው እንግሊዝኛው። ኦኬ but not for himself፣ ለራሱ ሳይሆን
ሌሎቹ ለራሳቸው ነው የሞቱት። በቃ ለሀጃቸው ኦኬ። ግራና ቀኝ የተሰቀሉት ለራሳቸው ነው የሞቱት። በቃ ወንጀል ተገኘባቸው፣ ጲላጦስ አገኛቸው፣ እጅ ከፍንጅ ሰቀላቸው። ይሄኛው ግን but not for himself ለራሱ ሳይሆን ለኔና ለአንተ፣ ለኔና ለአንቺ፣ ለኛ ነው የሞተው ማለት ነው። ስለዚህ አንዳንድ ነገሮችን አማርኛው ግራም ያጋባ ነገር ወደ እንግሊዝኛው ሄድ ብላችሁ ወይም ወደ አዲሱ መደበኛ ትርጉም ሄድ ብላችሁ ብታዩት በደንብ ግልጽ ይሆንላችኋል ማለት ነው። ኦኬ። እና ስለዚህ ስለ መሲሁ ነው የምናወራው ማለት ነው። መሲሁ ጌታችን ኢየሱስ ክርስቶስ የእግዚአብሔር በግ፣ የእግዚአብሔር በግ ይላል። እንግዲህ አንደኛ ዮሐንስ ምዕራፍ 1 ቁጥር 29 ላይ ምንድን ነው ይላል? ዮሐንስ ምዕራፍ 1 ቁጥር 29 ላይ በነገውም ዮሐንስ ኢየሱስን ወደ እርሱ ሲመጣ አይቶ እንዲህ አለ፣ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ። ጌታችን ኢየሱስ ክርስቶስ ሲመጣ የይሁዳን በሳ ሆኖ አይደለም የመጣው፣ ጀስት የእግዚአብሔር በግ ሆኖ ነው የመጣው ማለት ነው። ኦኬ። ኢሳያስም ስለሱ የተናገረው ኦኬ፣ የሰማነውን ነገር ማናምናል፣ በሸላሾቹ ፊት እንደሚታረድ በግ እያለ የሚያወራው እሱን ነው ማለት ነው። የእግዚአብሔር በግ ከአይሁዶች ጋር የተላለፈበት ብቸኛው ምክንያት መሲህ ይጠብቃሉ። የሚጠብቁት መሲህ ግን ምን ልበላችሁ አሁን የሚመጣው ነው። እኛ አሁን የምንጠብቀውን መሲህ ሚንስ የይሁዳውን አንበሳ ነበር የሚጠብቁት። የተሳሳቱት ታይሚንግ ነው። በጣም የሚገርማችሁ ፓርት ምን እንደሆነ ታውቃለህ? ስራ ቦታ ላይ እስራኤላዊ አንድ አይሁዳዊ ሰው እያገኘው ታማሚ ነው እና ደስ አለኝ እሱን ትሪት በማድረጌ ምናምን እና እስራኤላዊ ነህ አልኩት። የስ እስራኤላዊ ነኝ ምናምን ነገር አለ። ከዛ ሜሲያኒክ ጂውሽ ነህ ወይስ ጂውሽ ብቻ ነህ ወይም የአይሁድ እምነት ተከታይ ነህ ማለት ነው? ምን ማለት ነው ሜሲያኒክ ጂውሽ አለኝ። ሜሲያኒክ ጂውሽ ማለት በጌታ ኢየሱስ ክርስቶስ የምታምን ኖት ክርስቲያኖቹን የራሳችንን ነው የምናምነው አለኝ። ዋት ስለው ኖት ክርስቲያኖቹን መሲህ ወይም ኢየሱስ የራሳችንን ነው የምናምነው አለ። የራሳችንን መሲህ ነው የምናምነው አለ። ዩሲ በብሉይ ኪዳንም ያሉት ሰዎች በሙሉ አይሁዳውያኖች አሁን ያሉት የግንቡ ጋር ሄደው እንደዚህ የሚሉት ተቋጫላቸው ኬፕ የሚያደርጉት ጥቁር በጥቁር የሚለብሱት በሙሉ እነሱ የአይሁድ እምነት ተከታዮች ማለት ነው። በሙሉ መሲሁን ይጠብቃሉ። የሚጠብቁት ግን የእኛን መሲህ አይደለም፣ እኛ የምናውቀውን ኢየሱስን አይደለም፣ የራሳቸውን ነው። እና የእናንተን የክርስቲያኖቹን ሳይሆን የራሳችንን ነው የምንጠብቀው አለኝ። ከዛ እንደዚህ አይነት ነገር ሲገጥሟችሁ ምን ትላላችሁ? ጀስት ምን አልኩት? እሱ እኮ ነው ታዲያ ያኔ መጥቶ የሞተው እሱ እኮ ነው አሁን የምትጠብቁት አልኩት። ኖ አለኝ። እሱ እንደዚህ አይሞትም አለ። በቃ እነሱ የሚያውቁት ምን እንደው ታውቃለህ? በቃ መጥቶ ከንቶ ይህንን ቀኝ የገዟቸውን ምናምን በቃ ከነሱ ከወደረኞቻቸው ይላል ከወደረኞቻቸው ነፃ አውጥቷቸው በእነሱ ላይ የሚነግሰውን በዳዊት ዙፋን ላይ የሚቀመጠውን አሁን እየገባውበት ነው እሱን መሲሁን ነው የሚጠብቁት። እና እግዚአብሔር መቼም ጥበብ ሰጠኝ። ምን አልኩት? ድርቅ ሲልብኝ እሺ ብሉይ ኪዳንን ታምናለህ አልኩት። አዎ አለኝ። ብሉይ ኪዳንን አምናለሁ አለኝ። ድምፅ አይሰማም እያሉኝ ነው። ይሰማል አይሰማም? ቲክቶክ ላይ ድምፅ የለም እያሉኝ ነው። አይ ዶንት ኖ የለም ወይስ አለ? አለ። እዚህ በደንብ እየሄደ ነው። ይሰማል። ኦኬ ይሰማል እያሉ ነው። ምናልባት አይሰማም ያልከው ወይም ያልሽው ልጅ የአንተን ስልክ ምናምን ማስተካከል ይኖርባል። ኤኒዌይስ እና ምን አለኝ? እኔ ምን አልኩት? ከዛ እግዚአብሔር አንድ ጥበብ ሰጠኝ። ምን አልኩት? ብሉይ ኪዳንን ታምናለህ አልኩት። አዎ አለኝ። ከዛ በኋላ ምን እንዳደረኩት ታውቃለህ? የኢሳያስን መጽሐፍ አወጣሁለት። ያ የሚመጣው ለመታረድ እንደሚረዳ 53 ማለት ነው። እሱን አወጣሁለት። ከዛ በኋላ ቴክስቱን በዕብራይስጥ ጎግል ላይ ተረጎምኩና በዕብራይስጡ እንዲሰማው አደረግኩት። ስማው አልኩት። ሰማው። አየህ፣ አንተ እንደምትጠብቀው ተጋዳዩ አይደለም፣ የሚታረደው ነው።
መስዋዕት ነው አልኩት። ደነገጠ። እሺ ሌላው ደግሞ አልኩት አንተ የምትጠብቀው አሁን በቃ ሙሉ ሰው ነው አይደል አልኩት። ንጉስ በቃ አይደል መሲህ በቃ መጥቶ አይደለም እኮ አልኩት። ህፃን ነው አልኩት። አለ ህፃን ነው አልኩት። ህፃን መጀመሪያ መወለድ አለበት አልኩት ሲለኝ አሁንም አወጣውለት። ምን ህፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ አለቅነት በጫንቃው ላይ ይሆናል የሚለውን አወጣውለታ። እሱንም በዕብራይስጥ ተርጉሜ ስማው አልኩት። ይኸው ያ እኮ ነው ታዲያ። አየህ እናንተ እንደምትጠብቁት ይህ ጃይንት የሆነ በቃ መጥቶ በቃ አሁን እንደሚመጣው ክራይስት ማለት ነው። አሁን የሚመጣው በክብር ነው አይደል? በንጉስ ነው። ንጉስ እሱ ግን ተወልዶ ነው። ከዛ ያው ይሄኛውን ነው የማያምኑት እንግዲህ ተወልዶ ለእኛ መስዋዕት ሆኖ ሞቶ አርጎ ተመልሶ የሚመጣው ማለት ነው። እሱ ጋር ነው ሚስ ያደረጉት ማለት ነው። እና እነዚህ ሁለቱ ክፍሎች በዕብራይስጥ አድርጌ አሰማሁት። እንግዲህ ኢሳያስን ምናምን ያምናሉ፣ ብሉይ ኪዳንን ያምናሉ። ዝም አለ። በቃ ማለት ይሄ ለዓመታት ያካበተው ሃይማኖቱ ነው። ግን በቃ ምን ያርገው ነው። እና እግዚአብሔር እንግዲህ ጥበብ ይስጣችሁ። እንደዚህ የምትናገሩበት ነገር በፍጹም አላሰብኩትም። ግን በቃ እንደዚህ በጉግል ትራንስሌት አድርጌ በዕብራይስጥ እንዲሰማው ማድረጌ በጣም ደስ አለኝ። እንደዚህ ያለ ከዚህ በላይ ምንም ላደርገው አልችልም። እግዚአብሔር ከዚህ በኋላ ያው ጥያቄ ስለሚፈጥርበት ሄዶ ያነባል ምናምን ደግሞ ሰውየው በደንብ የሚያውቅ ነው ማለት ነው። እና እንደዛ ነው ጌታችን ኢየሱስ ክርስቶስ ሚስ ያደረጉት እሱን ነው። የእግዚአብሔርን በግ ሚስ ያደረጉት እሱ በግ ሆኖ ነው የመጣ ማለት ነው። እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ አለው ዮሐንስ። ኦኬ አንድ ሰው ከኔ በኋላ ይመጣል፣ ከኔ በፊት ነበረ። አቤት ፓራዶክስ ተመልከት። ከኔ በኋላ ይመጣል ካልክ በኋላ ከኔ በፊት ነበር ካልክ በጣም ችግር አለብህ ማለት ነው። ምንም ማድረግ አይቻልም። ኢየሱስ ክርስቶስ እንደዚህ ነው እንግዲህ። ክርስቶስ በሆነ ጊዜ ከዮሐንስ በፊት ነበረ፣ ከኔ በኋላ ይመጣል አይደል? ፓራዶክስ ይመስላል አይደል? አንድ ሰው ከኔ በኋላ ይመጣል፣ ከኔ በፊት ነበረ። ዋት አንድ ሰው ከኔ በኋላ ይመጣል፣ ከኔ በኋላ ከመጣ ከኔ በፊት ያልነበረ ነው እንግዲህ መሆን ያለበት። አይ ከኔ በፊት ነበር ይላል ሰው ኢየሱስ ክርስቶስ። ከኔ በፊት ነበርና ከኔ ይልቅ የከበረ ሆኗል ብዬ ስለሱ ያልኩት ይህ ነው ይጠቁማል። እኔም አላውቀውም ነበር፣ ዳሩ ግን ለእስራኤል ይገለጥ ዘንድ ስለዚህ በውሃ እያጠመቅኩ ነው የመጣሁ አለ ዮሐንስ። የእግዚአብሔር በግ። ኦኬ እግዚአብሔር ከሚገርማችሁ ፓርት በየትኛውም ቦታ ላይ ራሱ ይሄ የሚለው ፓርት ባለቤትነትን ነው የሚያመለክተው። ባለቤትነቱ ራሱ ማን ነው? አቅራቢው ማን ነው? አቅራቢው እግዚአብሔር ነው። አቅራቢው በጉን ያቀረበው ማን ነው? እግዚአብሔር እኮ ነው ያቀረበው። ቢኮዝ በጉ ራሱ ማለት ባለቤትነትን የሚያመለክት የእግዚአብሔር በግ ነው የሚባለው። ልዩነቱን እናያለን። እግዚአብሔር ሁል ጊዜ ክርስቶስን የተመለከተ በብሉይ ኪዳን እንኳን ሲያቀርብ ራሱን የሚያቀርበው በግ ራሱን የሚያቀርበው። ለምሳሌ አብርሃም ልጁ ሊሰዋ ሲል በግ ያቀረበው በልጅን አንሳ በግ ያቀረበው ማን ነው? እግዚአብሔር ነው በግ አቀራቢው። ራይት። በብሉይ ኪዳን ግን ሰዎች ለኃጢአታቸው ራሳቸው ናቸው የሚያቀርቡት። እሱ የእግዚአብሔር በግ አይደለም፣ የራሱ የሰውየው በግ ነው። ኤንድ ሰውየው የሚያቀርበው ለራሱ ነው። ያ በግ የራሱን ኃጢአት የሰውየውን ኃጢአት ብቻ ነው የሚያስተሰርየው ማለት ነው። በዓመት አንድ ጊዜ ሊቀ ካህናቱ ይዞት ከሚገባው አንድ በግ ውጭ ማለት ነው። እሱም የነሱ በግ ነው። ለራሱና ለሕዝቡ ኃጢአት ይዞ ይገባል በዓመት አንዴ። በተረፈ ባለው ቀናቶች ውስጥ በሌሎቹ ጊዜያቶች ውስጥ ግን ሰው ራሱ ነው የራሱን በግ ነው ይዞ ይመጣው። ይህኛው ግን የማ በግ ነው? የእግዚአብሔር በግ ነው ማለት ነው። ኦኬ እና ይሄ የእግዚአብሔር በግ ጌታችን ኢየሱስ ክርስቶስ ዳንኤል ያየው መሲሁ ይገደላል ያለው የእግዚአብሔር በግ እሱ ነው ማለት ነው። አሁን ደግሞ የምንሄደው ቀጥታ ወደ ላየን ኦፍ ጁዳ ወደሚለው ማለት ነው። እንግዲህ ይሄ እግዚአብሔር በግ መሲሁ ይገደላል አለን። ነገር ግን ለራሱ አይደለም አለን፣ ለእኛ ኃጢአት ነው። ሞተ፣ ተቀበረ፣ ተነሳ፣ ሰው ይመጣል ማለት ነው። ይሄ
ላዮን ኦፍ ጁዳ የሚለው ወይም የይሁዳ አንበሳ የሚለው ቃል ራሱ ይህ ስያሜው ራሱ ከየት ነው የመጣው ከተባለ ከዘፍጥረት ምዕራፍ 49 ላይ እንሂድ እስቲ። ዘፍጥረት ምዕራፍ 49 ከቁጥር 8 ጀምሮ ምንድን ነው የሆነው? ያዕቆብ 12ቱን ልጆቹን ደርድሮ በሚባርካቸው ጊዜ እያንዳንዱን እንዲህ እያለ እየባረከ እየመጣ አራተኛው ልጅ ይሁዳ ጋር ደረሰ ማለት ነው። ኦኬ፣ ዝም ብሎ አይደለም ኢየሱስ ክርስቶስ የይሁዳ አንበሳ የተባለው። ይሁዳ ጋር ሲደርስ ይሁዳን እንዴት ነው የባረከው ሲባል 8 ይሁዳ ወንድሞችህ አንተን ያመሰግኑሃል። ተመልከት እንግዲህ ወንድሞችህ አንተን ያመሰግኑሃል፣ እጅህ በጠላቶችህ ደንደስ ላይ ነው፣ የአባትህ ልጆች በፊትህ ይሰግዳሉ። የመጀመሪያ ልጅ አይደለም፣ ኢቨን ይሁዳ አራተኛ ልጅ ነው የያዕቆብ። የአባትህ ልጆች በሙሉ ህዝበ ክርስቲያኑ ህዝበ የዘር ሐረግ በሙሉ ለአንተ የአባት ልጆች ለአንተ ይሰግዳሉ። ይሁዳ የአንበሳ ደቦል ነው። አቤት ለይሁዳ የተነገረው ተመልከት። ልጄ ሆይ ከአደንህ ወጣህ፣ እንደ አንበሳ አሸመቀ፣ እንደ ሴት አንበሳም አደባ፣ ያስነሳውስ ዘንድ ማን ይችላል ይልና ዋናው ጉዳይ ቁጥር 10 ላይ በትረ መንግስት ከይሁዳ አይጠፋ። ዋት በትረ መንግስት ከይሁዳ አይጠፋም። የገዢ ዘንግ ከእግሮቹ መካከል ገዢ ሆነው እስኪመጣ ድረስ እስኪመጣ ገዢ ሆነው እስኪመጣ ድረስ። አቤት ወደፊቱን ነው እኮ የሚያመለክቱት ማለት ነው። ገዢ ሆነው እስኪመጣ ድረስ የአሕዛብ መታዘዝ ለእርሱ ይሆናል ይላል። ኦኬ። እና ይሁዳ በትረ መንግስት ከይሁዳ አይጠፋም ተባለው። የይሁዳ አንበሳ የተባለው ይሄ ነው ማለት ነው። መንግስቱ ከይሁዳ አልጠፋም ማለት ነው። ከዛ ነገድ ነው ጌታችን ኢየሱስ ክርስቶስ። ከማን ነገድ ነው? ከይሁዳ ነገድ ነው ማለት ነው። እና ያንን ላይን ጠብቆ ነው የመጣው ማለት ነው። ኦኬ ጌታችን ኢየሱስ ክርስቶስ ያ ከዛ በኋላ ሉቃስ ምዕራፍ 1 ቁጥር 30 ላይ እንሄዳለን። ከዛ በኋላ ገብርኤል ለማርያም ምንድን ነው ያላት? ሉቃስ ምዕራፍ 1 ቁጥር 31 ላይ እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። እርሱም ታላቅ ይሆናል፣ የልዑል ልጅም ይባላል። ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል። አያችሁ፣ ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል። አባቱ ዳዊት የት ነበር የነገሰው? ሰማይ ውስጥ ነው ወይስ ምድር ላይ ነበር የነገሰው? ለመሆኑ እዚህ ጋር ቆም እናድርግና አባቱ ዳዊት የት ነው የነገሰው? የዳዊት ማነገሻ ከተማ የት ነበረች? ራሱስ እየሩ የምትባለዋን ሳሌም የተባለችውን እየሩ የሚል ቃል ጨምሮባት ኢየሩሳሌም ያላት ማን ነው? ዳዊት አይደለም እንዴ? ያ የሳሌም ንጉስ ትዝ ይላቸዋል። መልከ ጼዴቅ የሳሌም ንጉስ ነበር። እየሩ የሚል እዛ ጋር አልነበረ። ዳዊት ነው እየሩ የሚለዋን የጨመረባት፣ ኢየሩሳሌም የሚለዋን ማለት ነው። ዳዊት የነገሰው በኢየሩሳሌም ላይ ነው። መልአኩ ገብርኤል የአባቱን የዳዊትን ዙፋን ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል ሲል ዳዊት ሰማይ ቤት አይደለም የነገሰው፣ ዳዊት ምድር ላይ ነው የነገሰው። በነገራችሁ ላይ ኢየሱስ ክርስቶስ መጥቶ በምድር ላይ አይነግስም የሚል ቲዎሪ አለ። ኢቨን ኢትዮጵያ ቴዎሎጂ ስኩል ውስጥ መጥቶ የሚያስተምር አሜሪካ የሚኖር አንድ አስተማሪ ነበር። እዛ የተማሩ ሰዎች ናቸው። ማነው ሲያወራ የሰማሁት? ዶክተር ማሙሻ ፈንታ መሰለኝ። አንድ የምንወደው አስተማሪ ነበረ እንደዚህ ብሎ የሚያምን ኢየሱስ ክርስቶስ ሊትራሊ ምድር ላይ አይመጣም ብሎ ነው የሚያምነው። እኔ እንግዲህ ይታያችሁ፣ ኢየሱስ ክርስቶስ ሊትራሊ ምድር ላይ አይመጣም ብሎ የሚያምን የቴዎሎጂ አስተማሪ አስተምሮህ ምን ሰው ትሆናለህ? ማለት አስቸጋሪ ነው። ቴዎሎጂ ትምህርት ቤት ስትገቡ በጣም መጠንቀቅ አለባችሁ፣ ማን እንደሚያስተምራችሁ። እኔ ትምህርት ቤቱም ራሱ እንደዚህ አይነት ሰዎችን ራሱ ጠርቶ
ተማሪዎች ላይ መልቀቅ ራሱ በጣም ይከብዳል ማለት ነው። እና ኢየሱስ እንደገና እዚህ ምድር ላይ እንደገና ምናምን ብለው ማያምኑ ሰዎች አሉ። ገብርኤል ግን ምንድን ነው የሚለው? ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል፣ በያዕቆብ ቤት ላይም ለዘላለም ይነግሳል። ለመንግስቱ መጨረሻ የለውም ማለት ሰው። ስለዚህ የአባቱን የዳዊትን ዙፋን ይሰጠዋል ማለት ነው። ይሄ ማለት ያ የይሁዳ አንበሳ በትረ መንግስት ከሱ የማይወጣው ከይሁዳ ነገድ የሆነው ጌታችን ኢየሱስ ክርስቶስ። ያ ራእይ ላይ ምንድን ነው የሚለው? ራእይ ላይ እስቲ እንሂድ። ራእይ ምዕራፍ 5 ላይ በዙፋኑም ላይ በተቀመጠው በቀኝ እጁ በውስጥና በኋላ የተጻፈበት በሰባት ማኅተም የተዘጋ መጽሐፍን አየሁ። ተመልከቱ፣ በዙፋኑ ላይ የተቀመጠው አንድ ዙፋን ላይ ተቀማጭ አለ። በእጁ ላይ ግን በውስጥና በኋላ የተጻፈበት በሰባት ማኅተም የተዘጋ መጽሐፍን አየሁ። እጁ ላይ ብርቱ መልአክ መጽሐፉን ይዘረጋ ዘንድ ማኅተሞቹን ይፈታ ዘንድ የሚገባው ማን ነው ብሎ በታላቅ ድምፅ ሲያውጅ አየሁ። ምንድን ነው እዚህ ጋር አሁን ያለው? በዙፋኑ ላይ የተቀመጠ አለ። በእጁ ላይ በውስጥና በኋላ የተጻፈበት በሰባት ማኅተም የተዘጋ መጽሐፍን የያዘ ነው። አንድ ብርቱ መልአክ ይመጣና መጽሐፉን ይዘረጋ ዘንድ ማኅተሞቹን ይፈታ ዘንድ የሚገባው ማን ነው ብሎ በታላቅ ድምፅ ሲያውጅ አየሁ ይላል ዮሐንስ። ቁጥር 3 በሰማይም ቢሆን በምድርም ቢሆን ከምድርም በታች ቢሆን መጽሐፉን ሊዘረጋ ወይም ሊመለከተው ኢቨን ማንም አልተቻለውም። 4 መጽሐፉን ሊዘረጋ ወይም ሊመለከተው የሚገባው ማንም ስላልተገኘ እጅግ አለቀስኩ። 5 ከሽማግሌዎቹም አንዱ አታልቅስ፣ ዋው አታልቅስ፣ እነሆ ከይሁዳ ነገድ የሆነው አንበሳ ዋት ከይሁዳ ነገድ የሆነው አንበሳ እነሆ እሱ የዳዊት ስር። ተመልከት፣ የዘር ሐረግ መጽሐፉን ይዘረጋ ዘንድ ሰባቱን ማኅተም ይፈታ ዘንድ ድል ነስቷል አለኝ። በዙፋኑና በአራቱ እንስሶች መካከል በሽማግሌዎችም መካከል። እዛ ጋር ዙፋኑ ላይ ማን ተቀምጧል? በፊትና በኋላ የተጻፈበት ማኅተም የያዘ አንድ ተቀማጭ አለ። ማን ነው እሱ? አብ። ሌላ ማን ሊሆን ይችላል? አብ ነው። ቢኮዝ እዚህ ጋር ወልድን ለብቻው ነው የሚያሳየው። አብ እዛ ጋር ይዞ ተቀምጧል። አንድ ብርቱ መልአክ አወጀ። ዮሐንስ አለቀሰ። ከይሁዳ ነገድ የሆነው እርሱ ተገብቶታል አለኝ፣ ድል ነስቷል፣ እሱን ይፈታ ዘንድ ድል ነስቷል አለኝ። ከዛስ በዙፋኑና በአራቱ እንስሶች መካከል በሽማግሌዎችም መካከል እንደታረደ በግ ቆሞ አየሁ። ምን? እንደታረደ በግ ቆሞ አየሁ። ይታያችሁ፣ የታረደ በግ ሲቆም፣ የታረደ በግ የመጀመሪያ ጊዜ ቆመው እዚህ ጋር ነው ማለት ነው። እንደታረደ በግ ሲቆም አየሁ። የታረደ በግ ሲወድቅ ነው እኛ የምናውቀው። ይሄኛው ግን ታርዷል፣ ግን ቆሟል። ዋው! 7 ቀንዶችና 7 ዓይኖች ነበሩት። እርሱም ወደ ምድር ሁሉ የተላኩ የእግዚአብሔር መናፍስት ናቸው። ወጥቶም ተመልከቱ እንግዲህ በዙፋኑ ላይ ከተቀመጠው፣ ዋው! ስላሴ እዛ ጋር ይታያል። ስላሴ ዙፋኑ ላይ ተቀማጭ ነበር፣ ማኅተም የያዘ ዝም ብሎ ቆሞ የሚጠብቅ፣ ቁጭ ብሎ የሚጠብቅ። ማን ነው ይሄንን ማኅተም የሚፈታው ብሎ መልአኩ ጮኸ። ዮሐንስ አለቀሰ። እንደታረደ በግ ቆሞ ያየው እሱ ወጥቶ በዙፋኑ ላይ ከተቀመጠው ስንት ፐርሰንት ነው እዚህ ጋር የምታዩት? 2 ዙፋኑ ላይ ተቀማጭ አለ። ይሄኛው የታረደው በግ ሄደና ከዙፋኑ ላይ ከተቀመጠው ላይ ወሰደው። ከዙፋኑ ላይ ከተቀመጠ ከዚያ ከቀኝ እጁ መጽሐፉን ወሰደው። መጽሐፉን በወሰደ ጊዜ 4 እንስሶችና 24 ሽማግሌዎች በበጉ ፊት ወደቁ። ሰገዱ አይደለም፣ ወደቁ። ጀስት ወደቁ።
እያንዳንዳቸው በገናንና የቅዱሳን ጸሎት የሆነውን ዕጣን የሞላበትን የወርቅ ዕቃ ያዙ። መጽሐፉን ትወስድ ዘንድ ማኅተሞች ገና እኮ አልፈታውም። በቃ ገባቸው። መጽሐፉን ትወስድ ዘንድ ማኅተሞቹን ትፈታ ዘንድ ይገባሃል፣ ታርደሃልና። በደምህም ለእግዚአብሔር ከነገድ ሁሉ ከቋንቋም ሁሉ ከወገንም ሁሉ ከሕዝብም ሁሉ ሰዎችን ዋጅተ ለአምላካችን በዙፋኑ ላይ ለተቀመጠው ማለት ነው ለአምላካችን መንግስትና ካህናት የሆኑ ዘንድ አደረካቸው። ማንን? እኛን፣ ኤክሌሽያ። ዋው! በምድርም ላይ ይነግሳሉ። ነግሰናል እንዴ? ኖ ገና እንነግሳለን እያሉ አዲስ ቅኔ ይዘምራሉ። አየሁም በዙፋኑም በእንስሶቹም በሽማግሌዎቹም ዙሪያ የብዙ መላእክትን ድምፅ ሰማሁ። ቁጥራቸውም አእላፋት ጊዜ አእላፋት ሺህ ጊዜ ሺህ ነበር ይላል ማለት ነው። የይሁዳ አንበሳ አሁን የሚመጣው ጌታችን ኢየሱስ ክርስቶስ። ዋው! በጣም 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 ደስ የሚል ነው ማለት ነው። አይሁዶች ይጠብቁታል። አሁንም የሚተላለፉት እሱን ነው። ይሄ የጸጋ ዘመን አለ እና የጸጋው ዘመን ካለፈ በኋላ ቤተክርስቲያን ትነጠቃለች። ቤተክርስቲያን ከተነጠቀች በኋላ የ7 ዓመቱ መከራ ነው የሚመጣው ማለት ነው። ኦኬ። እና በዛ ውስጥ በቃ በጣም 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 በቃ በጣም ትንሽዬ የቅሬታ የእስራኤል ቅሬታዎች ቅሬታዎች ናቸው የሚተርፉት ማለት ነው። አሁን የዳኑት ድነዋል። እስራኤላውም ሆነ እንደኛ በክርስቶስ ያመኑ በሞተው ልክ እንደዚህ ሰው የእናንተን አይደለም የእኛን ነው እንዳለኝ ሳይሆን ኖ ኖ ኖ አሁን እኛ እንደምናምነው ያመኑ ከኛ ጋር አብረው ይነጠቃሉ። ግን መሲሐቸውን ይጠብቃሉ። በጣም ነው የሚያሳዝኑት። ባይዘወይ መሲሁን ይጠብቃሉ። ሞቶ የተነሳውን ያረጋውን አይደለም የሚጠብቁት፣ እሱን አያምኑ፣ ግን መሲህ ይጠብቃሉ። መሲህ ሲጠብቁ በጌታ አይሆኑ። በጌታ ካልሆኑ ቤተክርስቲያን ስትነጠቅ ብቻቸውን ይቀራሉ። ይሄ ዓለምና የአይሁድ ሕዝብ የማያምነው የአይሁድ ሕዝብ ብቻውን ይቀራል። የዛን ጊዜ አጅር የሰተት ብሎ ይገባል። የ7 ዓመቱ መከራ ማለት ነው። በዛን ጊዜ ኢየሱስ ክርስቶስ ምን አለ? ኢየሩሳሌምን እንዲህ የሆነ ተራራ ኮረብታ ቦታ ላይ ቆሞ እያያት ለኢየሩሳሌም አለቀሰላት ይላል። ምን ብሎ አለቀሰላት? ኢየሩሳሌም ኢየሩሳሌም ዶሮ ጫጩቶቿን እንደምትሰበስብ ስንት ጊዜ ልሰበስብሽ ወደድሁ፣ እናንተ ግን አልወደዳችሁም። ስለዚህ ቤታችሁ የተፈታ ሆኖ ይቀራል። በቃ የተፈታ ሆኖ ይቀራል ማለት ማንም ዘው ብሎ ይገባበታል ማለት ነው። ሉክ ጌታ አይደለም በጌታ ስም የሚመጣ የተባረከ ነው እስከምትሉ ድረስ አታዩኝም አለ። በጌታ ስም በቃ በዛ በ7 ዓመቱ መከራ ውስጥ ኧረ ጌታ አይደለም እንደ ውሸቱንም እንኳን ቢሆን በጌታ ስም እንደው በጌታ ስም የሚመጣ ራሱ እንደው እሱ እንኳን ጌታማ ከሆነ ድል ነው። ኧረ እንደው በጌታ ስም እንኳን የሚመጣ እስከሚሉ ድረስ ማለት ነው። የዛን ጊዜ ንጉሳቸውን ሲፈልጉት አዳኛቸው ከ7 ዓመቱ መከራ በኋላ ይመጣል ማለት ነው። ይታደጋቸዋል። ቀሪዎቹን ያድናቸዋል ማለት ነው። ኦኬ። ቀሪዎቹ ምንድናቸው እንግዲህ? በምንድን ነው የተመሰሉት? በቆነጃጅት። ኦኬ። ያልጠበቁትስ በ7 ዓመቱ መከራ ውስጥም ቢሆን በቃ ለአውሬው የተሸነፉስ፣ በሰነፎቹ ጎበዞቹስ የእስራኤል ሕዝቦች በመሲሁ የሚያምኑ በዛ ውስጥ ወንጌል ይሰበካል። የመንግስት ወንጌል ነው የሚሰበከው። የጸጋ ወንጌል አለ። የጸጋ ወንጌል በቃ አለቀ። ቤተክርስቲያን ከተነጠቀች በኋላ ቻው። የመንግስት ወንጌል ይሰበካል። የዛን ጊዜ መጨረሻው ይሆናል። ወደ መጨረሻው እንመጣለን ማለት ነው። ራይት። እና የመንግስት ወንጌልን ይሰማሉ፣ ግን በብዙ መከራ ውስጥ ነው ማለት ነው። እና በጣም 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 አሳዛኝ ህዝቦች ናቸው ማለት ነው። እና ሀገራቸው ላይ የተፈጸመውን እኛ እንኳን ከሩቅ ቻይናው ከዛ አምኖ ግሪኩ ከዛ አምኖ ኢትዮጵያ ከዛ ምናምን አፈንጫቸው ስር የተከናወነውን ነገር እንደው ሌላው እንኳን ቢቀር ቱሪስት ሄዶ እንኳን የሚጎበኘው እኮ እንደው በአይን እንኳን የሚታይ ነገር እኮ አላቸው። ጎልጎታ ተብሎ መጽሐፍ ቅዱስ ላይ ተጽፎ ጎልጎታ የሚል ታያለህ። ይጎበኛል፣ መቃብሩ ይጎበኛል። ሁሉም ነገር መጽሐፍ ቅዱስ ላይ የተጻፉት ነገሮች በሙሉ አሉ። አሁንም ይጎበኛሉ። በአይናቸው እንኳን እያዩ እሱም አይሰሙ።
ለምን? ጳውሎስ ተኝተዋል ብሎናል እኮ። በቃ የአሕዛብ ሙላት እስኪሞላ ድረስ በቃ አሕዛብ ወንጌል የጸጋን ወንጌል ሰምተው እስኪመጣ ድረስ በእስራኤል ዘንድ ድንዛዜ ሆኗል ብሏል። በቃ ተኝተዋል። ራይት። እና በጣም ነው እንግዲህ እንደዚህ አይነት ግርዶሽ እግዚአብሔር እንግዲህ በጣም ነው የምናመሰግነው። እኔ እግዚአብሔርን በጣም ነው በጌታ ስለሆናችሁ እግዚአብሔርን አመስግነው። በእውነት ነው። አፍንጫቸው ስር ሆኖ የማያምኑ ሰዎች አሉ። አፍንጫቸው ስር እያዩ ለነገሩ እሱም ብሏል እኮ እያዩ ስለማያዩ እየሰሙ ስለማያዳምጡ በምሳሌ እነግራቸዋለሁ። ለምንድን ነው በምሳሌ የምትነግራቸው ሲሉ ደቀ መዛሙርቱ 13 ላይ እንትን ኢሳያስም ስለነሱ እኮ ብሏል። ኢሳያስም ስለነሱ እኮ ብሏል። ምን አለ ኢሳያስ? ማቴዎስ ምዕራፍ 13 አይደለ? በዚያን ቀን ኢየሱስ ከቤት ወጥቶ በባህር አጠገብ ተቀመጠ። እርሱም በታንኳ ገብቶ እስኪቀመጥ ድረስ ብዙ ሰዎች ወደ እርሱ ተሰበሰቡ። ሕዝቡንም ሁሉ በወደቡ ቆመው ነበር። በምሳሌም ነገራቸው ይልና ዘሪ ሊዘራ ወጣ ምናምን የሚል ምሳሌዎች ይነግራቸዋል። ከዛ ቁጥር 10 ላይ ደቀ መዛሙርቱ እስቲ ቆይ ደቀ መዛሙርቱም ቀርቦ ስለምንድን ነው በምሳሌ የምትነግራቸው አሉት። እርሱም መልሶ ለእናንተ የመንግስተ ሰማያትን ምስጢር ማወቅ ተሰጥቷቸዋል፣ ለእነርሱ ግን አልተሰጣቸውም። አየህ፣ ለእናንተ እና ለእነሱ ተብሎ እዚህ ጋር ተከፍሏል። ለእናንተ ተሰጥቷቸዋል፣ ለእነሱ አልተሰጣቸውም። ለምን? ጨክኖ ነው? ምስጢር መደበቁ ነው? ኧረ አይደለም። ላለው ይሰጠዋል። ይኸው በዝቶልናል፣ እግዚአብሔር ይመስገን። ተቀበልን፣ በየዋህነት በወንጌል ሞኝነት አመንን፣ ላለን ይኸው እየተጨመረልን፣ ለእናንተም እየተጨመሩላቸው። ላለው ይሰጠዋል፣ ይበዛለትማል። ከሌለው ግን ያው ያለው እንኳን ይወሰድበታል። ስለዚህ እያዩ ስለማያዩ እየሰሙ ስለማይሰሙ፣ አቤት አቤት፣ እያዩ ስለማያዩ እየሰሙ ስለማይሰሙ ስለማያስተውሉም በምሳሌ እነግራቸዋለሁ። መስማትን ትሰማላችሁ አታስተውሉም፣ ማየትን ታያላችሁ አትመለከቱም፣ በዓይናቸው እንዳያዩ በጆሮአቸው እንዳይሰሙ በልባቸው እንዳያስተውሉ ተመልሰው እንዳልፈውሳቸው የዚህ ሕዝብ ልብ ደንድኗልና ጆሮአቸውም ደንቁሯል ዓይናቸውንም ጨፍነዋል የሚል የኢሳይያስ ትንቢት በእነሱ ይፈጸማል አለ። የእናንተ ዓይኖች ስለሚያዩ ጆሮቻችሁ ስለሚሰሙ ደቀ መዛሙርቱን ነው ብፁዓን ናችሁ። እውነት እላችኋለሁ ብዙዎች ነቢያት፣ ጻድቃን የምታዩትን እኔን ማለት ነው ሊያዩ ተመኝተው አላዩም፣ የምትሰሙትን ሊሰሙ ተመኝተው አልሰሙም ይላል። ኦኬ። ስለዚህ እነዚህ ሰዎች ምንድን ነው በቃ ኢንቴንሽናሊ ነው የማይሰሙት። ኦኬ፣ እያዩ ነው የማያዩት ማለት ነው። ያ እና በዚህ መሰረት ነው በጣም ነው የሚያሳዝኑት ማለት ነው። ግን ጌታችን ኢየሱስ ክርስቶስ ይመጣል። ግን በቃ የወሰዳትን ቤተክርስቲያን ጋር አብሮ ሊነግስ ነው የሚመጣው ማለት ነው። እና ይሄ የእግዚአብሔርን በግ አየን። ከዛ በኋላ የነገስታቱን ንጉስ የይሁዳ አንበሳ ደግሞ አየን ማለት ነው። አሁን ወደ ዳንኤል ልመልሳችሁና ከዛ በፊት የነበሩት ነቢያትም ያልገባቸው ኢቭን መልአኩ ራሱ ያልጠቀሰውን አንድ ሚስጥር እነግራቸዋለሁ ማለት ነው። ኦኬ፣ አክቹዋሊ ሚስጥር የሚለው ጳውሎስ ነው። እሱን እናያለን። ዳንኤል ምዕራፍ 9 ላይ እንሂድ። ዳንኤል ምዕራፍ 9 እንመለስና ቁጥር 25 ላይ እሺ፣ ቁጥር 25 ላይ ያው ኢየሩሳሌም እንደምትሰራ አለቃው መሲህ እስከ አለቃው መሲህ ድረስ 7 ሱባኤ እና 62 ሱባኤ ይሆናል። 69 ማለት ነው፣ በአንድ ላይ 69 ማለት ነው። ግን አጠቃላይ ስንት ሱባኤ ነው? 70 ሱባኤ ነው። ተመልከቱ። አሁን እዚህ ጋር አንዳንድ ነገሮችን ማየት አለብን ማለት ነው። እዚህ ጋር የተቀጠረው እዚህ ጋር ሜይ ቢ ቲክቶክ እና እንትን ከፈቀደልኝ እንደዚህ አሁን የተቀጠረው 70 ሱባኤ ነው። አሁን ዲስዋን 70 ሱባኤ ነው። ክሎክ እንደ ክሎክ አስቡት፣ እንደ ሰዓት ማለት ነው። እና አሁን ጀስት 70 ሱባኤ ነው የተቀጠረው። መልአኩ ዳንኤልን ምን ይለዋል?
ቁጥር 26 ላይ ከ62 7 በኋላ ዳት ሚንስ ከ69 ሱባኤ በኋላ 62 ሲደመር 7 ማለት ነው። ያው 69 ማለት ነው። እሺ ከ62 7 በኋላ ማለትም ከ69 ሱባኤ በኋላ መሲሁ ይገደላል አለ ጌታችን ኢየሱስ ክርስቶስ ማለት ነው። የተቀጠረው ግን 70 ሱባኤ ነው ማለት ነው። ኦኬ 70 ሱባኤ እንደተቀጠረ ቁጥር 24 ላይ ነው የሚናገረው። ለምንድን ነው ይሄ 70 ሱባኤ የተቀጠረው? ምንድነው ፐርፐዙ ከተባለ አንደኛ አመፅን ይጨርስ። በቃ አመፅ በምድር ላይ ያለው አመፅ ይለቅ፣ ኃጢአትንም ይፈጽም። በቃ ኃጢአትም ያቁም ማለት ነው። ይሄ ይፈጽም ማለት እግዚአብሔር ኃጢአትን ይስራ ማለት ሳይሆን ኃጢአትም ለማቆም ኦኬ። በደልን ያስተሰርይ፣ በቃ የህዝቡን ሁሉ ኃጢአት ያስተሰርይ ዘንድ የእግዚአብሔር ልጅ ተገለጠ ነው። እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወዷልና። ኦኬ በደልን ያስተሰርይ፣ የዘላለምንም ጽድቅ ያግባ። ጽድቃችን የምንድን ነው? እዚህ ውስጥ እንግዲህ ማለት ነገር ነው የሚያወራው። ተመልከቱ፣ ጽድቃችን የምንድን ነው? የዘላለም ዓላማው ራሱ የሰባው ሱባኤ የተቀጠረው ለዚህ ፐርፐዝ ነው። ሰባኛዋ ሱባኤ እቺ መጨረሻ ያለችው ሰባ አልተፈጸመችም ገና 69ኙ ብቻ ነው የተፈጸመው። አጠቃላይ የተቀጠረው ግን 70 ሱባኤ ነው። 70 ሱባኤ ማለት አንድ ሱባኤ 7 ዓመት ነው። ኦኬ ይሄንም ማባዛት ነው እንግዲህ እና ዓላማው አመፅ ማለቅ አለበት። አመፅን ይጨርስ። ቁጥር 24 ዳንኤል ምዕራፍ 9 ቁጥር 24 አመፅን ይጨርስ፣ ኃጢአትንም ይፈጽም ይለቅ ማለት ነው። በደልንም ያስተሰር፣ የዘላለምን ጽድቅ ያግባ። ከጸደቅነው የዘላለም ነው። ጽድቃችን የዘላለም ነው። ጽድቃችን ሲጀምር ክርስቶስ ነው። የተገለጠውም የእግዚአብሔር ጽድቅ ነው። ባይዘዌ የእግዚአብሔር ጽድቅ ተገልጧልና ነው የሚለው። ኖት የኛ ጽድቅ በህግ የምንፈጽመው ጽድቅ ሳይሆን የተገለጠው ራሱ የማ ጽድቅ ነው? የእግዚአብሔር ጽድቅ ተገልጧልና። እሺ የዘላለምን ጽድቅ ያግባ፣ ራእይንና ትንቢትን ያትም። በቃ ይለቅ፣ ሁሉም ነገር ይለቅ። ምክንያቱም በቃ ሊያልቅ ነው 70 ሱባኤ ማለት። ከዛ በኋላ ሁሉም ነገር የሚያከትምበት ማለት ነው። ራእይና ትንቢት፣ ከዛ በኋላ ይሄ የታዩት ራእይ፣ ዮሐንስ ያያቸው ራእይ፣ ትንቢቶች፣ የተፈጸሙ ነገር በሙሉ ልቅ የሚሉበት ማለት ነው ይሄ 70 ሱባኤ። ከዛስ ራእይና ትንቢትን ያትም ካለ በኋላ ቅዱሰ ቅዱሳኑንም ማነው እሱ? አኖይንቲንግ ዋን ማነው እሱ? ክራይስት። ቅዱሰ ቅዱሳንንም ይቀባ ዘንድ። ዋው 70 ሱባኤ ይህን ሁሉ ፓኬጅ የያዘ ነው ማለት ነው። ራይት እና ቅዱሰ ቅዱሳኑን ይቀባ ዘንድ በሕዝብህና በቅድስት ከተማህ ላይ 70 ሱባኤ ታውጇል። የታወጀው ስንት ነው? 70 ግጥም ያለ 70 ሱባኤ ነው ታውጇል ይልና ቁጥር 26 ላይ ግን 69 ሱባኤ ብቻ ነው የሚነግረው። አንድ ሱባኤ አስተርፎ ይነግረዋል። ከዛ አያልፍ። ከዛ አንዷን ሱባኤ ደግሞ ብቻዋን ደግሞ ይነግረዋል። ቁጥር 27 ላይ ማለት ነው። ቁጥር 26 ላይ ከ62 7 በኋላ ዳት ሚንስ ከ69 በኋላ መሲሁ ይገደላል፣ በእርሱ ዘንድ ምንም የለም፣ ለራሱ አይደለም የሞተው ለማለት ነው። ከዛ የሚመጣው አለቃ ህዝብ ከተማይቱና መቅደሱን ያጠፋሉ። ዳት ሚንስ ኢየሱስ ክርስቶስ ከሞተ በኋላ በ70 ዓመተ ምህረት ምንድን ነው የሆነው? ኢየሩሳሌምን ዲስማንትል ነው ያደረጓት። ያንን የሚመኩበትን ቤተ መቅደስ በሙሉ ነው ያወደሙት ማለት ነው። ኢየሱስ ክርስቶስን በማቴዎስ ምዕራፍ 24 ቁጥር 1 ላይ ሉክ አት ዲስ ቴምፕል ሲሉት መቅደሱን ሊያሳዩት ቀረቡ ይላል። ይህን ታዩታላችሁን? ይኸው ድንጋይ በድንጋይ ላይ ሳይክመር በዚህ እንደዚህ እንደቆመ አይቀርም አላቸው ማለት ነው። ያ የተፈጸመው በ70 ዓመተ ምህረት ነው ማለት ነው። እና ዳንኤልም መልአኩ ለዳንኤል የሚነግረው የሚመጣው አለቃ ህዝብ ቁጥር 25 ላይ ነው 26 ላይ የሚመጣው አለቃ ህዝብ ከተማይቱንና መቅደሱን ያጠፋሉ። በ70 ዓመተ ምህረት ደን ሆኗል። ያጠፋሉ። ፍጻሜውም በጎርፍ ይሆናል፣ እስከ መጨረሻው ድረስ ጦርነት ይሆናል፣ ጥፋትም ተቀጥሯል። ሌላ ደግሞ ጥፋት ተቀጥሯል ማለት ነው። ከዛ ያንን ጥፋት ቁጥር 27 ላይ ይነግረዋል። የተረፈች አንድ ሱባኤ፣ እርሱም ከብዙዎች ጋር ጽኑ ቃል ኪዳን ለአንድ ሱባኤ ያደርጋል። ሉክ 69ኛው ላይ አቆመውና ይሄ እንደ ክሎክ ቢሆን በቃ መቶ ልክ 69ኛው ሱባኤ ላይ ዲስ 69ኛው ሱባኤ ላይ ፖዝ አደረገ ማለት ነው። ኢየሱስ ክርስቶስ ከሞተ በኋላ ጽሑፍ አይታይም። ያው ታያ
በዩቲዩብ በቲክቶክ ሜቢ ይኸው በቲክቶክ የታለ ሰው አዎ ፐርፌክት 70 ሱባኤ። ከዛ በኋላ ክሎኩ ሄዶ 69ኛ ፖዝ አደረገ። እችን ነግሬያችሁ እንጨርሳለን። ፖዝ አደረገ። እችን ጳውሎስ ምን ብሎ እንደሚጠራት ልክ ከ69ኛው ሱባኤ ላይ መሲሁ ከተገደለ በኋላ 27 ላይ ይመጣና እርሱ ከብዙዎች ጋር ጽኑ ቃል ኪዳን ለአንድ ሱባኤ ያደርጋል። የተረፈች አንድ ሱባኤ አልነበረች? 70 አልነበር? 9 ከዛ አንድ ሱባኤ ለአንድ ሱባኤ ያደርጋል። በቁጥር 26 እና በቁጥር 27 መካከል ታሪክ ነው ያለው። ያ 2000 ዓመት ጋፕ ነው አሁን የሚነግረው ማለት ነው። እዚህ ጋር በቃ መልአኩ እስከዚህ ድረስ ነው ሊነግረው የሚችለው ማለት ነው። ግን ጋፑን ስናየው አንድ ሱባኤ ያለችው አሁን ከፊት ለፊታችን ነው። ለአንድ ሱባኤ ያደርጋል። ገና አልተፈጸመችም እሷ። መሲሁ 69ኛው ላይ ተገድሏል፣ ሞቷል፣ ተነስቷል፣ ሄዷል፣ አድርጓል። ከዛ ይሄ 2000 ዓመት ክሎኩ እዚህ ጋር ቆመ ማለት ነው። ፖዝ ተደረገ። ለምን? ጋፕ ነው እዚህ ጋር ያለው። የምን ጋፕ ከተባለ በ69ኛው ሱባኤ እና በተረፈችው በአንዷ ሱባኤ አሁን ከፊት ለፊታችን ባለችው ጋፕ የ2000 ዓመት የቸርች ኤጅ ሆነ ማለት ነው። ይህንን የ2000 ዓመት የቸርች ኤጅ መልአኩም አያውቅም፣ ዳንኤልም አያውቅም፣ ነቢያቶቹም አያውቁም፣ ማንም የሚያውቅል። ይሄ ነው ሴክሬቱ፣ ሚስጥሩ ይሄ ነው። በቃ ልክ 7 ላይ ይመጣና እርሱ ከብዙዎች ጋር ጽኑ ቃል ኪዳን ያደርጋል። አሁን የሚመጣው አንቲክራይስት ቤተክርስቲያን ከተነጠቀች በኋላ በ7 ዓመት ውስጥ የሚመጣው ጽኑ ቃል ኪዳን ያደርጋል ከብዙዎች ጋር፣ ከብዙ መንግስታቶች ጋር። ፒስ ነው፣ ፒስ ነው፣ ፒስ ነው፣ ማስታረቅ ነው። አንተ በዚህ ውጣ፣ አንተ በዚህ ግባ፣ ምናምን ምናምን። እንትኑ ነው ችግር የለም። ይሄ ነው ችግር የለም። ኒኩሌር ነው በቃ ይሄ ነው በቃ። እንደዚህ አይነት መንግስት ነው አሁን የሚመጣው። አንቲክራይስት ማለት እንዲህ ነው። ራይት። ነዳሽ ድፍድፍ ነው ኦኬ ራይት። ሁሉንም ነገር ቃል ኪዳን በቃል ኪዳን ያደርጋል ማለት ነው። ኢቭን ከእስራኤል ጋርም ጭምር። አክቹዋሊ ነገርየው ዋነኛዋ ተጫዋች እዚህ ጋር ናት፣ ዋነኛዋ ማለት ነው። እና እሷን ከቀሪው ከአረቡ ዓለም ጋርና ከእስራኤል ወደረኞችና ከእስራኤል ጠላቶች ጋር ሁሉ ቃል ኪዳን ያገባባል ማለት ነው። ለስንት ሱባኤ? ለአንድ ሱባኤ። የአንድ ሱባኤ ስንት ዓመት ነው? 7 ዓመት። የ7 ዓመቱ መከራ ማለት ነው። ከዛስ በሱባኤውም እኩሌታ ዳት ሚንስ አንድ ሱባኤ 7 ዓመት ነው ሲካፈል ከ3 ዓመት ተኩል ላይ በሱባኤውም እኩሌታ እስራኤል ፒስ ናት። እስከዛ አረቡ ዓለም ፒስ ነው። እኔ እንደውም በጣም ሰላም ያለበት የመጀመሪያው 3 ዓመት ይመስለኛል። የመጀመሪያው ቢኮዝ ጽኑ ቃል ኪዳን ነው፣ ሰላም ነው። እዛ በኋላ ግን አሁን መቅደሳቸውን ይሰሩ የለም። አሁን ኤኒታይም መቅደሳቸውን ይሰራሉ፣ እንደ ድሯቸው ያጠናሉ፣ መስዋዕታቸውን ያደርጋሉ። ኤቭሪቲንግስ እንደ ድሮ ይቀጥላል። ዝግጅት ገና ድሮ አልቋል። ፊሽካ ብቻ ነው የሚነፉት። በቃ ይጀመር ሲባል ይጀመራል። አሁን መስጊዱን ያስቸግራቸው ምን እንደሚያደርጉት አላውቅም። ኦራይት ኤኒዌይስ እንደሚመስለኝ ከሆነ አፍርሰውት መሰለኝ አላውቅም። ብቻ ከባድ የሆነ ጦርነት ተካሂዶ የሆነ ነገር አድርገውት ይጀምሩታል። ግን እዛ ካኦስ ውስጥ ነው አንቲክራይስቱ ብድግ ብሎ ጽኑ ቃል ኪዳን የሚያደርገው ማለት ነው። በሱባኤው እኩሌታ የሚሰራው የሰለሞን ቤተ መቅደስ 3ኛው ቤተ መቅደስ ውስጥ ማለት ነው መስዋዕቶችን ያቀርባሉ። ካህናቶች በሙሉ ቀርበዋል። ኢቭን ጊደሮች ምናምን ሁሉ መጥተዋል። መስዋዕቱንና ቁርባኑን ያስቀራል። አያችሁ፣ ይሄ ፖለቲካዊ አይደለም። ይሄ አንቲክራይስት ነው። ከመስዋዕት ጋር የተገናኘ ነው ማለት ነው። ምን አስኬደው? እዛ ምን መቅደስ ውስጥ አስኬደው ገብቶ ከዛሬ ጀምሮ ምንም አይነት ነገር አሰቡ የሚላቸዋል። አሁን በሚሰሩት ቤተ መቅደስ ውስጥ ኦኬ። በሱባኤው እኩሌታ መስዋዕቱንና ቁርባኑን ያስቀራል። በርኩሰትም ጫፍ ላይ አጥፊው ይመጣል። ማስቀረት ብቻ ሳይሆን ማያደርገው ነገር የለም መቅደስ ውስጥ እንደነዛኛዎቹ እንደ አንቲዮከስ ኤጲፋነስ ያለፈው ማለት ነው። እንደሱ አሳማ ሁሉ መጥቶ ሊሰዋበትም ይችላል።
ኦኬ። ምናልባትም መዓት ነገር ሊያደርግ ይችላል። መጠጥ ቤትም ሊያደርገው ይችላል። እርኩሰት የሚደረግበትም መቅደስ ሊያደርገው ይችላል። እሱን ነው የሚለው። በርኩሰት ጫፍ ላይ አጥፊው ይመጣል፣ እስከ ተቆጠረውም ፍጻሜ ድረስ ፍጻሜ ጥፋት ተቀጥሮለታል፣ መቅሰፍት በአጥፊው ላይ ይፈሳል ይላል። ኦኬ። ይሄ 3 ዓመት ተኩሉ ታላቅ መከራ ነው። እዚህ ውስጥ ሲምፕሊ እስራኤል መጥቶ ቁርባኑንና መስዋዕቱን ሲያስቀር እስራኤል እንደዚህ አጣጥፋ የምትቀበለው እንዳይመስላችሁ። ቀላ ያቁም። ስንት ዓመት ሙሉ 2000 ዓመት ሙሉ የጠበቁት ቤተ መቅደስ ውስጥ ነው መጥቶ እንደዚህ አይነት ነገር የሚያደርገው። ኦኬ። የዛን ጊዜ ፊታቸውን ያዞሩበታል ማለት ነው። በሱ ላይ አንቀበልህም ይሉታል። በቃ ከባድ የሆነ የዛን ጊዜ ነው እንግዲህ የያዕቆብ መከራ። መከራው ራሱ የማን ነው? የያዕቆብ መከራ። ኢየሱስ ክርስቶስ በማቴዎስ 24 ላይ የተናገረው ከዚህ በፊትም ከዚህ በኋላም ሆኖ የማያውቅ ታላቅ መከራ ይሆናል ያለው ማለት ነው። የሚናገረው ለአይሁድ ሕዝብ ነው። የተጠየቁትም እነሱ ናቸው። ታላቅ መከራ ይሆናል ይላል። ስሙ ራሱ በሌላ ላይ የያዕቆብ መከራ ነው የሚለው። በቃ አይቀበሉትም። እንዴት ይቀበሉታል? መስዋዕቱንና ቁርባኑን መቅደሳቸውን አያፈርሰውም። ውስጡ ገብቶ ያስቀራል፣ የራሱን ነገር ያደርጋል ማለት ነው። በቃ ያው የሚባል የምታጠኑለት ምናምን የለም ይላል። እግዚአብሔር በዚህ ውስጥ አለው። የእነሱ መስዋዕት አሁን በሚሰሩት መቅደስ ውስጥ ይቀበላሉ የሚል ጥያቄ አንድ ጊዜ ተጠይቄያለሁ። አይ ቲንክ በባለፈው ቪዲዮ ላይ። አይቀበለውም። እነሱ ስርዓታቸውን ነው የሚያደርጉት። ዝም እግዚአብሔር መስዋዕቱ እንደው አንዴ ታሳውቷል ጌታችን ኢየሱስ ክርስቶስ። ኦኬ ዝም ኦኬ። ለአውሬው ሲመቻቹ ማለት ነው። እግዚአብሔር በማያውቀው መስዋዕት መጥቶ ያስቀረዋል እሱን ማለት ነው። ዋው! ከዛ ከባድ አይተውት የማያውቁት መከራ ውስጥ ይገባሉ ማለት ነው። እሱ ሲያልቅ እንግዲህ ኢየሱስ ክርስቶስ ያለው ማለት ነው ያው በጌታ ስም አይደለም በጌታ ስም የሚመጣ የተባረከ ነው። በቃ አዳኛቸውን የዛን ጊዜ መሲሁ የታለ ሲሉ የዛን ጊዜ ጌታችን ኢየሱስ ክርስቶስ ይመጣል ማለት ነው። በዚህ ምድር ላይ ለ1000 ዓመት ሊነግስ ይመጣል ማለት ነው። እዚህ ጋር ቅድም ላሳያችሁ ያሰብኩት ምንድን ነው፣ በ69ኛው እና በ70ኛው ሱባኤ መካከል ያለው ይሄ የ2000 ዓመት ቸርች ኤጅ የሚባለው ማለት ነው። እሱ የሚስጥር ዓመት ነው የሚባለው። የሚስጥር ዓመት ነው የሚባለው። መልአኩ አያውቅም፣ ነቢያቶቹ አያውቁም፣ ማንም የሚያውቅ እነሱን አይተን እንመጣለን ማለት ነው። አሁን አንዳንድ እንትኖችን ሮሜ ምዕራፍ 16 ቁጥር 25 ጀምሮ ሮሜ ምዕራፍ 16 ላይ ስትሄድ ሮሜ ምዕራፍ 16 ከ25 ጀምሮ ስናንብብ ሉክ ጳውሎስ ነው የሚለው ከ25 ጀምሮ እንግዲህ እንደ ወንጌሌ ስለ ኢየሱስ ክርስቶስም እንደተሰበከ ከዘላለም ዘመን ተመልከቱ እንዴት እንደተሰወረ የቷ ናት? ከ69ኛው ሱባኤ በኋላ ያለችው ጋፕ ማለት ናት። ይሄ የመጨረሻው 70ኛው ሱባኤ አሁን ከፊት ለፊታችን ያለው በሱ ጋፕ ማለት ነው። ይሄ የተሰወረ ነው። በቃ አክቹዋሊ ጌታችን ኢየሱስ ክርስቶስ መጥቶ ካረገ በኋላ ራሱ በቃ ብዙ ነገሮች የተጻፉት በዛ ውስጥ ነው። በጣም ብዙ ማይሆኑ መጽሐፍቶችም የተጻፉት በዛ ውስጥ ነው ማለት ነው። ኦኬ። እና ደግሞ በብሉይ ኪዳኑ መካከልና በአዲስ ኪዳኑ መካከልም ደግሞ የ400 የዝምታ ጊዜ እግዚአብሔር ዝም ሲል ሰዎች ይጽፋሉ። ብዙ ገድላት ምናምን ይሄ ካቶሊኮቹ ምናምን ያላቸው በዛ ውስጥ ነው የተጻፉት ይባላል። ኦልራይት። እና ያ ጋፕ ማለት ነው። እሺ እንደ ወንጌል ኢየሱስ ክርስቶስ እንደተሰበከ ከዘላለም ዘመን የተሰወረውን አሁን ግን የታየውን ተሰውሮባቸው ነበር። አሁን ግን የታየውን በነቢያትም መጽሐፍ የዘላለም እግዚአብሔር እንዳዘዘ ለእምነት መታዘዝ ይሆን ዘንድ ለአሕዛብ ሁሉ የታወቀው ሚስጥር የሚስጥር ዓመታት የ2000 ዓመት ሚስጥር እንደተገለጠ መጠን ሊያበረታችሁ ለሚችለው ብቻውን ጥበብ ላለው ለእግዚአብሔር በኢየሱስ ክርስቶስ እስከ ዘላለም ድረስ ክብር ምስጋና ይሁን ይላል። ኦኬ።
ለአሕዛብ ሁሉ የታየው ሚስጥር ሆኖ ነው። ገብርኤልም እዛ ጋር ሲነግረው ከ62 በኋላ መሲሁ ይገደላል ካለ በኋላ ቀጥታ ሄዶ አሁን ስለሚመጣው ስለ አንዷ ስለቀረችው ነው። መሀል ላይ ቸርች ኤጅ አያውቅም። ማንም ይህንን የሚያውቅ የለም ማለት ነው። ይህ የተገለጠው ለጳውሎስ ነው። ይህንን ሚስጥር እገልጥ ዘንድ ይላል። ኤፌሶን 3 ላይም እንደዚሁ ሀሳብ ታገኛላችሁ ማለት ነው። እንግዲህ እንደዚህ አይነት ነገሮችን ስታነቡ ግር እንዳይላችሁ ነው። ኦኬ ሶ ከአንድ ጀምሮ እናንብበው፣ ደስ የሚል ነው። ስለዚህም አሕዛብ ስለሆናችሁ ስለ እናንተ የክርስቶስ ኢየሱስ እስር የሆንኩ እኔ ጳውሎስ ለእግዚአብሔር እንበረከካለሁ። ለእናንተ ስለተሰጠኝ ስለ እግዚአብሔር ጸጋ መጋቢነት በእርግጥ ሰምታችኋል። አስቀድሜ በአጭሩ እንደጻፍኩ ይህ ምስጢር በመግለጥ አስታወቀኝ። ይህን ምስጢር በመግለጥ አስታወቀኝ። ምስጢር ነው። ይህን ስታነቡ የክርስቶስን ምስጢር እንዴት እንደማስተውል ልትመለከቱ ትችላላችሁ። ይህም አሕዛብ አብረው እንዲወርሱ። ምስጢሩ ምንድን ነው? በቃ እግዚአብሔር ደብቆ ያስቀረው የቸርች ዋው ደስ ሲል ይሄ በቃ የቸርች የ2000 ዓመት እግዚአብሔር ደብቆ ያስቀረው ማለት ነው። ምክንያቱ ምንድን ነው? አሕዛብ አብረው እንዲወርሱ ለእኛ ሲል ማለት ነው። ይሄ ማለት ለአብርሃም የገባው ቃል ኪዳን ማለት ነው። አሕዛብ በስሜ የተባረኩ ይሆናሉ ያለው ማለት ነው። ኦኬ እሱ እምነቱ ጽድቅ ሆኖ እንደተቆጠረለት ለእኛም እምነታችን ጽድቅ ሆኖ ይቆጠርልን ዘንድ ነው ይላል የአብርሃምን። ኦኬ እኛ የአብርሃም ልጆች ነን። ልክ አብርሃምን እምነቱ ጽድቅ ሆኖ ተቆጠረለት ነው። መቆጠር ማለት ዳይሬክት ራሱ አይደለም። ጽድቅ ማለት በቃ መልካም ስራ መስራት፣ የሆነ ነገር ስታደርግ ጽድቅ እንትን ማለት ጽድቅ ራሱ በጥሬው ማለት ነው ጽድቅ ነው ይባላል። ለአብርሃም ግን የተቆጠረለት መቁጠር ማለት ግን ምንድን ነው? ነገሩ ራሱ ሪል አይደለም፣ ግን እንደዛ ሆኖ ይቆጠርልሃል ማለት ነው። ለምሳሌ 1000 ብር መክፈል ቢኖርብህ 1000 ብር የሚያወጣ ግን የሆነ ነገር ብትከፍል ይቆጠርልሃል እንደማለት ነው። ዳይሬክት 1000 ብሩን ባትከፍልም የእሱን አማውንት የሚመስል ከከፈልክ ግን እንደዛ እንደ 1000 ሆኖ ይቆጠራል ማለት ነው። መቁጠር ገባችሁ? ተቆጠረለት የሚለው ነገር ቢኮዝ ያኔ መቁጠር ነው። ጽድቅ ስትሰራ ይቆጠራል፣ ስታበላ ይቆጠራል፣ ስትጾም ይቆጠራል፣ ሁሉም ነገር ይቆጠራል። መልካም ነገር ስታደርግ ይቆጠራል፣ ክፉም ስታደርግ ይቆጠራል። ከበዛ ትቀነጠሳለህ ምናምን በብሉይ ኪዳን እንደሱ ነው እና ይቆጠራል። በቃ መቁጠር ነው። ያኔ መቁጠር ነው እና ለአብርሃም ምን ይቆጠርለት? ከዛ ስራው እግዚአብሔር እሱን መቁጠር አልፈለገም። ሲጀመር የቆጠረለት ራሱ ከመስዋዕቱ በፊት ነው። አብርሃም አመነ፣ እምነቱ ጽድቅ ሆኖ ተቆጠረለት። ያችሁ ሆነ ብሎ እግዚአብሔር እምነቱን ነው በቃ የሆነ ነገር መቁጠር ፈለገ እግዚአብሔር። ለዚህ ሰው የሆነ ጽድቅ መቁጠር አለብኝ አለ። ምኑን ሲባል ስራውን ነው። እኛን እያየ ነው። በዛ ባይዘው አሁን ስራ የሚሉ ሰዎች ማለት ነው። እኛ የአብርሃም ልጆች ነን ይላል መጽሐፍ ቅዱስ። ኦኬ ስራውን ሳይሆን እምነቱን ጽድቅ አድርጎ ቆጠረለት ማለት ነው። እዚህ የአብርሃም ልጆች ናቸው ይላል መጽሐፍ ቅዱስ። እንደዚሁ እምነታቸው ጽድቅ ሆኖ የሚቆጠርላቸው እነሱ የአብርሃም ልጆች ናቸው። የአብርሃም ልጆች ነን። ስለዚህ እምነቱ ጽድቅ ሆኖ ተቆጠረለት። ፐርፐዙ ይሄ ነው። አሕዛብ አብረው እንዲወርሱ። አሕዛብ በአንተ የተነሳ አሕዛብ ተባረኩ ይሆናል የተባለው ማለት ነው። እሱ በአንድ አካልም አብረው እንዲሆኑ በወንጌልም መስበክ በኢየሱስ ክርስቶስ በሆነ የተስፋ ቃል አብረው እንዲካፈሉ ለቅዱሳን ተመልከት፣ ለቅዱሳን ሐዋርያትና ጳውሎስ ነው የሚለው ለራሱን ጨምሮ እና ለበጉ ሐዋርያት፣ ለቅዱሳን ሐዋርያትና ለነቢያት በመንፈስ አሁን እንደተገለጠ። ይሄ ጋፕ ማለት ነው ከ69 በኋላ ይሄ የቸርች ኤጅ ማለት ነው። እሱ ለሐዋርያትና ለነቢያት በአዲስ ኪዳን ላሉ ነቢያት ከሐዋርያቶቹ ጋር አብሮ ላሉት ማለት ነው። ለቅዱሳን ሐዋርያትና ለነቢያት በመንፈስ አሁን እንደተገለጠ በሌሎቹ ትውልዶች ለሰው ልጆች አልታወቀም። ይሄ የቸርች ዓመት 2000 ዓመት። ለዚህ ነው ስቲል ነው አይሁዶች በቤተ ክርስቲያን የማያምኑት ማለት ነው። በቃ ይህንን ነው የሚያውቁት። ኦኬ የቸርች እንትን ሚስጥር ነው እና ጳውሎስ
የዚህ ነገር ሚስጥር በራልኝ ይላል። ኦኬ እና ወርታች ወረድ ብሎ 8 እና 9 ላይ ፍለጋ የሌለውን የክርስቶስን ባለጠግነት ለአሕዛብ እሰብክ ዘንድ ሁሉንም በፈጠረው በእግዚአብሔር ከዘላለም የተሰወረውን ተመልከት። የተሰወረ ነው። ይሄ 2000 ዓመት የተሰወረውን የምስጢር ስርዓት ምን እንደሆነ ለሁሉ እገልጥ ዘንድ ይህ ጸጋ ከቅዱሳን ሁሉ ለማንስ ለእኔ ተሰጠ ይላል። የምን ስርዓት? የምስጢር ስርዓት። ስለዚህ ይሄ 2000 ዓመት በሙሉ ሚስጥር ነው ማለት ነው። ኦኬ ሰው ሚስጥር ነው፣ ግን ለሐዋርያቱ ምን ብሏል? ተገልጧል ማለት ነው። ይሄ ነው። ነቢያቶቹም አያውቁም። ማንም ስለዚህ ነገር ሲያወራ ሰምታችኋል? ማንም። አንዳንድ ነቢያቶች ለመታረድ እንደሚነዳ ምናምን የሚል ስለ ኢየሱስ ክርስቶስ ጽፈዋል። ዳንኤል ላይ መልአኩ መሲሁ ይገደላል ብሏል። እስከሱ ድረስ ያውቃሉ። ድንግል ትጸንሳለች፣ ወንድ ልጅ ትወልዳለች፣ ስሙንም አማኑኤል ይሉታል። የስ እሱንም እስከሱ ድረስ ያውቃሉ። ሕፃን ተወልዶልናል፣ ወንድ ልጅ የሁሉ የብሉይ ኪዳን ጥቅስ ነው። ሕፃን ተወልዶልናል፣ ወንድ ልጅ ተሰጥቶናል፣ አለቅነት በጫንቃው ላይ ይሆናል ይላሉ። እሱንም ያውቃሉ። ቸርችን ግን አያውቁ። ሚስጥር ነው። ይህ ሚስጥር ነው ዛሬ የምናወራው ማለት ነው። ዋው ጳውሎስ ያወራው ይህ ሚስጥር ለእኔ ተገለጠ አለ። እግዚአብሔርን ሆነ ብሎ ይህንን ክሎኩን ፖዝ አደረገው ማለት ነው። አሁን 69ኛው ሱባኤ ላይ ፖዝ ሆኗል። ልክ የ2000 ዓመት ሲያልቅ የቀረችው አንዷ ሱባኤ ከች ትላለች። አለቀ ማለት ነው። ራይት 70ው ሱባኤ ይፈጸማል ማለት ነው። ዳንኤል 9 ላይ የተነገረው 70ው ሱባኤ ድን 69 መሲሁ ተገደለ። ፖዝ የምስጢር ዓመት ልክ ይሄ ሲያልቅ አንዷ ሱባኤ እሱም ከብዙዎች ጋር ጽኑ ቃል ኪዳን ያደርጋል። በሱባኤውም እኩሌታ በ7 ዓመቱ መከራ መስዋዕቱንና ቁርባኑን ያስቀራል። አሁን በሚሰራው የሰሎሞን ቤተ መቅደስ ዋው! በዚች ጋፕ ውስጥ እግዚአብሔር ስለደረሰልን እግዚአብሔር የተመሰገነ ይሁን። ጌታችን ኢየሱስ ክርስቶስ የመጣው የእግዚአብሔር በግ ሆኖ ነው። በጉን የሚያቀርበው ራሱ እግዚአብሔር ነው፣ አቅራቢው። ኦኬ ዓለሙን ሁሉ እንዲወዷልና አንድ ልጁን እስኪሰጥ አያችሁ። ሰጪው ማን ነው? አቅራቢው ማን ነው? እግዚአብሔር ነው። ለአብርሃም በይስሐቅ ፋንታ ያቀረበለት ምንድን ነው? በግ ነው። አቅራቢው ማን ነው? ኢየሱስን አመልካች ከሆነ እግዚአብሔር ነው አቅራቢው። ኦኬ የእግዚአብሔር በግ ለሰው ልጆች ሁሉ የቀረበ። እዚህ ውስጥ የማታምኑ ካላችሁ እንዲህ ነው እንግዲህ መስዋዕቱ ይሄ ነው፣ የእግዚአብሔር በግ ነው። አሁን የሚመጣው ግን ላዮን ኦፍ ጁዳ። ለምንድን ነው የይሁዳ አንበሳ የተባለው ከተባለ መናገሻ ከተማውን ኢየሩሳሌም ስለሚያደርግ ነው። ራሱ ነገዱም ራሱ ከይሁዳ ጌታችን ከይሁዳ ነገድ እንደመጣ እናውቃለን ተብሎ ተጽፏል። መልአኩም ለማርያም ሲነግራት ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል። አባቱ ዳዊት ደግሞ የነገሰው አዲስ አበባ ሳይሆን የት ነው? ኢየሩሳሌም። ስለዚህ ኢየሱስ ክርስቶስ በ1000 ዓመት ውስጥ የሚነግሰው መናገሻ ከተማውን ኢየሩሳሌም ነው ማለት ነው የሚያደርገው። ኦኬ ኢየሩሳሌም ነው። ኢየሩሳሌም እንደሆነ አንድ ጥቅስ አይተን እንጨርሳለን። ኢሳይያስ ምዕራፍ 2 ምን ይሆናል? ኢየሱስ ክርስቶስ የይሁዳው አንበሳ ሲነግስ ኢሳይያስ ምዕራፍ 12 ኢሳይያስ ምዕራፍ 2 ብሉይ ኪዳን። እሺ ኢሳይያስ ምዕራፍ 2 እንደዚህ ይላል። ከ2 ጀምሮ ኢሳይያስ ምዕራፍ 2 ከ2 ጀምሮ እንደዚህ ይላል። በዘመኑም ፍጻሜ ዘመኑ ሁሉ ነው የሚነግርህ። በዘመኑም ፍጻሜ የእግዚአብሔር ቤት ተራራ በተራሮች ራስ ላይ ጸንቶ ይቆማል። በቃ አሕዛብ ሁሉ የሚገዙለት የእግዚአብሔር ቤት ተራራ ተራሮች ማለት ከፍታዎች ማለት ነው አይደለ? አሁን ያለው ዓለም፣ አሁን ያለው ግዛቶች፣ አሁን ያሉት ተራራዎች ነው የሚባሉት። ተራራዎች ኦኬ፣ ግዛቶች ማለት ነው። በግዛቶች ከነ አሜሪካ ከአውሮፓው ህብረት ከታላላቅ መንግስታቶች ተራራ የእግዚአብሔር ቤት ተራራ ከተራሮች ራስ ላይ አናታቸው ለዚህ ላይ ማለት ነው ራሳቸው ላይ ጸንቶ ይቆማል። ኮረብቶችም አሉ፣ ጣጣ የለውም። ከኮረብቶችም በላይ ከፍ ከፍ ይላል።
ከዛስ አሕዛብ ሁሉ፣ አሕዛብ ማለት ቀሪው ዓለም ማለት ነው። ጌታችን ኢየሱስ ክርስቶስ 1000 ዓመት ይህንን ምድር ሲያስተናግድ ወይም ሲገዛ ከቅዱሳኑ ጋር ሆነው ራእይ ምዕራፍ 20 ላይ ያላችሁ ከቅዱሳኑ ጋር ከእሱ ጋር ይህን 1000 ዓመት ኑሩና ነገሱ ይላል። እሺ ከቅዱሳን ከቤተክርስቲያን ከተነጠቀችው ቤተክርስቲያን ጋር አብሮ ሲገዛ አሕዛብም ሁሉ ወደ እርሱ ይሰበሰባሉ። ይህ የምታዩት ዓለም ሁሉ ወዴት? ወደ እስራኤል። ሰውየውን ይህን ስነግረው ያ እንትኑን ደስ አለው። በመጨረሻው የእናንተ መንግስት ነው በዓለም ሁሉ የሚንሰራፋ ያ አለ። ያ መሲሐችን አለ። ያ መሲሁ ግን እሱ ሕፃን ሆኖ መጥቶ የሞተው ነው። ከዛ ለአንተ ኃጢአት ለእኔ ኃጢአት ከሞተ በኋላ ተቀበረ። ከዛ ከሙታን ኖ ተቀብሯል፣ ግን አልተነሳም ደግሞ አለኝ። ወይኔ ያልኩኝ። አረ ተነስቷል። ምን እንዳለ ታውቃላችሁ? መቼም እግዚአብሔር የሌላቸው እነዛ ፈሪሳውያን ምን እንዳደረጉ ታውቃላችሁ? ኢየሱስ ክርስቶስ ከሞተ በኋላ ከተቀበረ በኋላ ጠባቂዎችን አኖሩ ይላል። ከዛ በኋላ አክቹዋሊ ኢየሱስ ክርስቶስ የተቀበረው በአዲስ መቃብር ውስጥ ነው። የአርማታዊ ዮሴፍ ስለሱ ሌላ ጊዜ ነግራቸዋለሁ። እና በአዲስ መቃብር ውስጥ ነው። ለምንድን ነው ሲባል በአይሁድ ስርዓት መሰረት ቤተሰብ ዘር ማንዘር ምናምን በአንድ መቃብር ውስጥ ነው የሚቀበረው። እና አንተ ሞተ፣ የዛኛው አባት ሞተ፣ ያ ከዛ መጥቶ በቃ ሁሉም በአንድ መቃብር ውስጥ ነው። እንዲህ ጉድጓድ ተቆፍሮ ሳይሆን ጀስት እንደዚህ ነው። ቁጭ ቁጭ ነው የሚለው የሆነ ዋሻ ነገር ነው። ከዛ በድንጋይ እንደዚህ መክደን ነው ማለት ነው። ኦኬ እንደዛ ነው ባህላቸው ነው ነው። እና ኢየሱስ ግን ሆነ ተብሎ እግዚአብሔር ሆነ ብሎ በአዲስ መቃብር ማንም እንኳን ሌላ ሰው የተቀበረበት ከዚህ በፊት ሰው ተቀብሮበት የማያውቅ ማንም የሌለበት አዲስ መቃብር ውስጥ ነው የተቀበረው ኢየሱስ። ኋይ ሲባል እግዚአብሔር ያውቃል ተንኮላቸውን። እንደው ኢየሱስ ተነሳ ቢባል እንደው ከሌሎች ከዘመድ አዝማዶቹ ጋር ከነ ዮሴፍ ዘርማንዘሮች ጋር ምናምን ነገር ቢቀበር የተነሳው የትኛው እንደሆነ አይታወቅም። ኦኬ ምናልባት ያኔ የሞተው አንዱ ይሆናል የተነሳው ይባላል። ግን ይሄ ማንም የሌለበት መቃብር ውስጥ ነው የተቀበረው። ወጣ፣ ራሱም ወጣ። ስለዚህ ምን ይበሉት? ሌላ ሰው ነው የተነሳው እንዳይሉ ብቻውን የተቀበረው አዲስ መቃብር ውስጥ ነው። ስለዚህ ምን አደረጉ? ጎረምሶችን የከተማውን መጽሐፍ ቅዱስ ነው የሚለው የከተማውን ጀሌው ምናምን ሰበሰቡና ደቀ መዛሙርቱ ሰርቀውት ነው በሉና አስሩ ብለው ለቀቋቸው በከተማ ውስጥ። መጽሐፍ ቅዱስ ይናገራል። እስከ ዛሬ ድረስ ይላል፣ እስከ ዛሬ ድረስ ደቀ መዛሙርቱ ሰርቀውት ነው የሚል ወሬ ይሰማል ይላል። አስወሩት። ሰውየውም ያለኝ ይህንን ነው። ሞቷል አልተነሳም ማለት ተነስቷል አልኩት። ተነስቷል። አያችሁ እስካሁን ድረስ ያ ወሬ በጣም 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 የሚገርሙ ሰዎች ናቸው። እስካሁን ድረስ ያ መርዝ እስካሁን ድረስ አለ ማለት ነው። በጣም ነው የገረመኝ። ከራሱ ከአይሁዳዊው ስሰማ ተነስቷል አልኩት። ተነስቷል፣ እሱ ነው የሚመጣው አልኩት። እና በግ ሆኖ ነው የመጣው፣ ሕፃን ተወልዶልናል ነው ያለው አልኩት። እዚህ እሱ ነው ግን ገብቶታል። በቃ በጣም ብዙ ነገሮችን አስተውሏል ማለት ነው። ልክ እንዲህ ስለው የብሉይ ኪዳን ስለሚያምኑ መጽሐፍቶቹን ሕፃን የሚለውን ሕፃን ተወልዶልናል የሚለው ጭንቅላቱን ነካው። ለመታረድ እንደሚነዳ በግ በሸላቾቹ ፊት የሚለው እሱ ነው እኮ አልኩት። ቢኮዝ እነሱ መሲሐቸው እንደዚህ እንደሆነ አያውቁም። ለመታረድ እንደሚነዳ የእነሱ መሲህ የሚጠብቁት መሲህ የሚታረድ አይደለም። ኢሳያስ ግን ስለመታረድ ነው የሚያወራው። ያም እኮ ጠይቋል እኮ ነቢዩ ስለ ራሱ ነው የሚያወራው ስለ ሌላ ነው ሲለው የኢትዮጵያዊ ጃንደረባ አይደል እንደዛ ሲያወራ ፊልጶስ ተረከለት ማለት ነው። እና አያውቁም፣ በቃ ስለማን እንደሚወራ አያውቁም ማለት ነው። ኦራይት። እና እንደዚህ ይላል የእግዚአብሔር መንግስት የጌታችን የኢየሱስ ክርስቶስ ከቅዱሳኑ ጋር ከቤተክርስቲያን ጋር የሚነግሰው መንግስት ኢሳይያስ ምዕራፍ 2 ቁጥር 2 በዘመኑም ፍጻሜ እግዚአብሔር ቤት ተራራ ከተራሮች ራስ ላይ ጸንቶ ይቆማል፣ ኮረብቶቹ ላይ ከፍ ከፍ አሕዛብ ወደ እሱ ይሰበሰባሉ። ይኸው ቀሪው ዓለም ሁሉ ይሰበሰባሉ። ሕግ ከጽዮን ከእግዚአብሔርም ቃል ከኢየሩሳሌም ኖት ከዋሽንግተን ዲሲ ኖት ከዩኤን ኖት ከ4 ኪሎ ሕግ ከየት ይወጣል? ከጽዮን የእግዚአብሔርም ቃል ከኢየሩሳሌም ይወጣልና። ሕግ ማለት እኮ ዓለም የሚተዳደርበት ማለት ነው። በዚህ ውጡ በዚህ ግቡ የሚባልበት ሕግ ከጽዮን
ከኢየሩሳሌም ይወጣል። ምንም ማድረግ አይቻልም። የኛ መጽሐፍ ቅዱስ እንደዚህ ነው የሚያወራው። ሌላ ማታምኑ ሙስሊሞች ምናምን ካላችሁ በቃ ዓለም ሁሉ ከኢየሩሳሌም በሚወጣ ሕግ ይተዳደራል። ሕግ ከጽዮን ሎ መተዳደሪያ ደንብ ዓለም ሁሉ የሚመራው የዛን ጊዜ መፈክር የለም። ዓለም ሁሉ ጸጥ ለጥ ብሎ ነው የሚገዛው። ገዢው ግን አምባገነን አይደለም። አንበሳና በግ በአንድ ላይ የሚጫወቱበት ዘመን ነው። ሕፃናት እፉኝቶቹን እባቦችን እንደዚህ በእጃቸው የሚያጨማልቁበት ዘመን ነው። ግዛቱ ዋው ወደር የለውም። አሕዛቦቹ ራሱ ይመሰክራሉ። ኧረ እናንብብ ምን እንደሚሉ። ሕግ ከጽዮን የእግዚአብሔርም ቃል ከኢየሩሳሌም ይወጣልና ብዙዎች አሕዛብ ቀሪው ዓለም ሄደው ኑ ወደ እግዚአብሔር ተራራ ወደ ያዕቆብም አምላክ ቤት እንውጣ፣ ወደ ኢየሩሳሌም እንውጣ፣ እርሱ መንገዱን ያስተምረናል። በቃ እንዴት እንደምንመራ እሱ ይነግረናል። በጎዳናውም እንሄዳለን አናምፅ በሚወጣው ሕግ በዛ መሰረት እንተዳደራለን ማለት ነው። በጎዳናውም እንሄዳለን። በአሕዛብ መካከል ይፈርዳል፣ በብዙ አሕዛብ ላይ ይበይናል። ሰይፋቸውን ማረሻ ምን ይሰራል? ጦርነት አያስፈልግም። ሰይፍ ምን ይሰራል? አሁን እዚህ አያስፈልግም። ስለዚህ ምን ይደረጋል? ማረሻ ምናምን በቃ ለአገልግሎት ይውላል ማለት ነው። ኦኬ ዳት ሚንስ ሰይፋቸውን ሲል ሰይፉን አሁን በሞደርኑ ዓለም እናስብ። እሺ ኒኩሌራቸውን፣ ጦር መሳሪያዎቻቸውን፣ ለሱ የሚወጣውን ወጪ፣ ለጦር መሳሪያ በዓለም ላይ ለሚወጣው ወጪ፣ አቤት ብልጽግና በሙሉ ለምን ይሆናል? ለማረሻ አይደል የሚለው፣ ለምግብ በቃ ለተትረፈረፈ ኑሮ። ኦኬ አሜሪካ አሁን ለጦር መሳሪያ የምታወጣው ወጪ ባታወጣ ይህንን ዓለም አይደለም እንደዚህ አይነት 5 ዓለም አይመግብም። ቻይና የምታወጣው ወጪ ለጦር መሳሪያ፣ ህንድ፣ ፐርሺያን እቺ ምንድናት? ኢራን ይህን ሁሉ ድሮን የምትሰራበት በዓለም ላይ ያሉ ታላላቅ ሀገራት ሁሉ የሚያወጡትን ወጪ ለጦር መሳሪያዎቻቸው የሚያወጡት ወጪ ምን ይሰራል? ለህዝቡ ነው የሚከፋፈለው። በቃ እንዴት አይነት ቱጃር የሆነ ህዝብ እንደሚኖር አስቡት። በዚህን ዘመን ማለት ነው። ጽድት ያለ ኑሮ በቃ ሀብት በሀብት ነው። ምክንያቱም ጦራቸውን ማረሻ ነው የሚያደርጉት። ማለት በቃ ለግብርና ነው የሚውለው፣ ለሌላ ለልማት፣ ለጦር አይሆንም። ጦር የለም። ከማጋ ነው የምትዋጋ? የለም። የዛን ጊዜ ህግ የሚወጣው ከሱ ነው። በጎዳናውም ይሄዳሉ፣ እንሄዳለን ብለዋል። ተስማምተው ነው የሚሄዱት። የሚገዛው በላዮን ኦፍ ጁዳ ነው። እሺ አሁን የእግዚአብሔር በግ አይደለም። ከሱ ጋር የተነጠቀችው ቤተክርስቲያን ናት አብረው የምትገዛው። ፍጹም የሆነችው የማይበሰብሰውን የለበሰችው። ዋው! ያ የማይበሰብሰው ስጋ እስከምን ድረስ እንደሚሄድ ሌላ ጊዜ እናወራለን። በብዙ አሕዛብ ላይ ይበይናል። ሰይፋቸውን ማረሻ፣ ጦራቸውን ማጭድ ለማድረግ ይቀጠቅጣሉ። ለልማት ገራውረፌ ወታደር የለ ምን የለ ምን የለ፣ ለልማት በስማ በእውነት ኢትዮጵያ እንኳን እንደው እኛ እንኳን ብዙ መሳሪያ እንኳን አናመርትም። እንደው የምንገዛውን የጦር መሳሪያ እንኳን ብናቆም ህዝቡ ጨስ ብሎ ነው የሚኖረው። እግሩን ሰቅሎ መኖር የሚችል በጣም በጣም አደገኛ ገንዘብ እኮ ነው የሚወጣው ለጦር። ኦኬ አሜሪካ ምናምን ማተውባቸው ሰይፋቸውን ማረሻ፣ ጦራቸውን ማጨት ይቀጠቅጣሉ። ህዝብ በህዝብ ላይ ሰይፍ አያነሳም። አለቀ። ጦርነት የለም። ቻው። ሰልፍም ከእንግዲህ አይማሩም። ኦኬ ሰልፍ አይማሩም ማለት የጦር ስልጠና ምናምን፣ ቴኳንዶ፣ ኮማንዶ ምናምን፣ ክፍለ ጦር ምናምን፣ ስፔሻል ፎርስ ምናምን የሚባል ነገር ያለ ምን ይሰራል? ቁጭ ብለህ መኖር። ዋው ይላል። ማን የሚለው? ኢሳያስ። የሚያወራ ስለ የትኛው መንግስት ነው? በ1000 ዓመት ውስጥ እንደዚህ አይነት ነገር ኢየሱስ ክርስቶስ ከዚህ በፊት አድርጓል? አላደረገም። የእግዚአብሔር በግ ሆኖ መጥቶ ይህንን ሆኗል?
ነው። በአባቱ በዳዊት ዙፋን ላይ ነግሷል ኢየሱስ ነው። አሕዛብ ጦራቸውን ምናምን ማጭድ ማረሻ አድርገዋል አደረጉ። ህዝብ በህዝብ ላይ ሰይፍ አላነሳ። ሰይፍ በሰይፍ አይደል እንዲያውን አለቀ። ስለዚህ ገና ይሄ የሚፈጸም ትንቢት ነው። ይህንን ይመስላል የእግዚአብሔር በግና በላዮን ኦፍ ጁዳ የይሁዳ አንበሳ ኢየሱስ ክርስቶስ የምንጠብቀው መሲህ ይህን ይመስላል። ቅዱሳን ትምህርታችንን እንቀጥላለን። ከዚህ ደግሞ ተነስተን ወደፊት ወደ መልእክታቶች ውስጥ እየገባን ደግሞ እየፈታ ነው የተፈጸሙትን ያልተፈጸሙትን እያየ ደግሞ እንሄዳለን ማለት ነው። ዛሬ ትንሽ አቆይቻችኋለሁ። እግዚአብሔር በእውነት አላሰብኩም ይህን ያህል ቆያለሁ ብዬ፣ ግን በቃ እንደምታዩት ነው ውስጤን የሞላውን ነው የምናገረው ማለት ነው። ይሄ ቪዲዮ ዘግይታችሁ የገባችሁ ዩቲዩብ ላይ ላይቭ የሚለው ውስጥ ይለቀቃል። ኦኬ ላም ኦፍ ጋድ ኤንድ ዘ ላየን ኦፍ ጁዳ የሚለውን ስትነኩት ይህንን ቪዲዮ ታገኛላችሁ ማለት ነው። ቅዱሳኖች ይህንን ይመስላል። በሚቀጥለው ሳምንት ደግሞ በሌላ ነገር እንገናኛለን። ሰላም ሁኑልኝ። መልካም ጊዜ ሆነላችሁ። ባባይ